በጥቂቱ መታመን በሚል ርዕስ ነው የምንማማረው። በጥቂቱ መታመን የማቴዎስ ወንጌል ምዕራፍ 25 ቁጥር 23 ላይ የምናገኘው ኃይለ ቃል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላችን ተገኝቶ እንዲያስተምረን በድጋሚ ቅዱስ ፈቃዱ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ክፍል ነው። ሙሉ ወንጌሉን ጌታ ያስተማረው የወጣበት የወረደበት ሰውን ለማዳን ያደረገው የእጁ ስራ፣ የቃሉ ትምህርት፣ ታምራቱ የተመዘገበበት የሕይወታችን መዝገብ ነው። በራዕየ ዮሐንስ መጽሐፍ እንደሰማችሁት ጌታ በመጣ ጊዜ የሕይወት መጽሐፍ ተገልጦ ይነበባል ይላል። ራዕየ ዮሐንስ ምዕራፍ 22 ላይ ሲመለከቱ የሕይወት መጽሐፍ ይገለጣል። ያን ጊዜ የሰዎች ሁሉ ስራቸው ተገልጦ ይነበባል። ጌታም ለሁሉ እንደ ስራው ይከፍለዋል ይላል። ስለዚህ ዛሬ የምንሰራው ስራ ሁሉ በኋላ ክርስቶስ ለፍርድ ሲመጣ የሕይወት መጽሐፍ ወጥቶ ተነቦ ዋጋችን ይከፈለናል። ያ የሕይወት መጽሐፍ የሚባለው በቤተ ክርስቲያን አተረጓጎም ሁለት ትርጉም ነው ያለው። የመጀመሪያ የሕይወት መጽሐፍ የሚባለው የሥላሴ ልብ ነው። ስለዚህ የሕይወት መጽሐፍ ተገልጦ ይነበባል ማለት ሥላሴ ችለውት ታግሰውት የኖሩትን ነገር ሁሉ በፍርድ ጊዜ አውጥተው ለፍርድ ያቀርቡታል ማለት ነው። ዛሬ የሰረቅነውንም የዋሸነውንም የቀጠፍነውንም ሥላሴ በልባቸው ሰውረው ሳያጋልጡን ከሰው መሃል ሰው መስለን እንድንኖር እንድንቆም አድርገው ይኖራሉ። ያን ጊዜ ግን ይገለጣል። ሰጣይሁ ለኩሉ ክቡት፣ የተሰወረውን የምትገልጠው አንተ ነህ። ሀባይሁ ለኩሉ ክሱት፣ የተሰወረውን ደግሞ የምትገልጠው የተገለጠውን የምትሰውረው አንተ ነህ ተብሏል። ዛሬ ሰውሮልን ይኖራል፣ ያን ጊዜ ግን ይገልጠዋል። ሁለተኛ የሕይወት መጽሐፍ የተባለች ወንጌል ናት። የሕይወት መጽሐፍ ያን ጊዜ የሕይወት መጽሐፍ ይነበባል፣ ለሁሉም እንደ ስራው ይከፈለዋል ማለት ዛሬ በዕለተ እሑድ በሰንበተ ክርስቲያን በየቤተ ጉባኤው ወይም በየቤተ ክርስቲያኑ መድረክ መምህራን ያስተማሩን ወንጌል ያን ጊዜ ለፍርድ ትቀርባለች ማለት። ወንጌል የሕይወት መጽሐፍ ነው። ስለዚህ አንድ ሰው የሚከፈለው በወንጌል በሰራው መጠን ነው። የዚህ ዓለም ነገሥታት የምድር ሕግ ይሰራሉ፣ የምድር ሕግ ያበጃሉ። በሰሩት ሕግ መጠን ክፉ ለሰራ ፍርድ ይሰጠዋል፣ በጎ ለሰራ ደግሞ ይፈረድለታል። ስለዚህ አሁን የቤት በዓለምም ታውቃላችሁ የፍትሐብሔር ሕግ፣ የወንጀለኛ መቅጫ ሕግ፣ የቤተሰብ ሕግ፣ የሰራተኛ አስተዳደር ሕግ፣ የሀገር ሕገ መንግስት የሚባሉ ይሰራሉ። ይሄ ሁሉ ሰው ሁሉ እንደ ስራው የሚከፈልበት የዋጋው መስፈርት ነው ማለት ነው። በዚሁ መጠን ሐሳባችሁን ወደ ትምህርቱ አድርጉት። እናንተ ትምህርቱን ሐሳባችሁን ሰብስቡት። ስለዚህ ወንጌል የሕይወት መጽሐፍ ነው። አሁን ሕይወታችን ያለው እዚች ወንጌል ውስጥ ነው። መጽደቅና መኮነናችሁን የምታውቁት በወንጌል ነው። በወንጌል ሰው ይለካል። ስለዚህ የወርቅ ዘንግ ውሰድና መቅደሱን ለካው አለኝ ይላል ራዕየ ዮሐንስ ምዕራፍ 11 ላይ። የወርቅ ዘንግ ውሰድና መቅደሱን ለካው። መቅደስ የተባልን እኛ ነን። መቅደስ ማደሪያ እንደሆነ የእግዚአብሔር ማደሪያ ስለሆነ ለካው የተባልን ፍትሐ እግዚአብሔር ነው። እግዚአብሔር ሰውነታችንን የሚለካው በወንጌል መጠን ነው። ምናልባት አንዳንድ ጊዜ ሰይጣን ተንኮለኛ ስለሆነ በተመላለስንበት ቁጥር የጸደቅን እንዲመስለን እያደረገ እንድንረሳና ምን ውስጥ እንዳለን እንኳን ላናውቁሉ እንችላለን እና ተፈረደብንም አልተፈረደብንም በዚህ መጽሐፍ ውስጥ ሕይወታችን ይለካል። እንግዲህ ለዚህ መጽሐፍ ነው ዋጋ መከፈል ያለበት። አንድ ልጅ ይሄ ጂነስ ቡክ የሚባል ታውቁታላችሁ፣ የዓለም ድንቃ ድንቅ መዝገብ የሚባለው እዚያ ውስጥ በ93 ወይም 4 አካባቢ ነው በሬዲዮ ነው የሰማው። እዚያ ለመመዝገብ ብሎ ከ25ኛ ፎቅ ተወርውሮ ወድቋል፣ ስራዬ ብሎ ማለት እንግዲህ ሰው ስለወደቀ አይጻፍም። ምን የጽፈውትም እንደሆነ አላውቅም። እና ሰው እንዲህ ለወንጌል ምን ያህል ዋጋ እዚያ ላይ መጻፍ ምንም የሚያተርፈው ነገር የለም። ከሞት አያድንም፣ ሀብት አያሰጥም፣ ጤናም አያሰጥም፣ እድሜም አይቀጥልም፣ ከሲኦልም አያድንም። እዚያ ላይ ለመጻፍ ወንጌል ላይ ለመጻፍ ግን ሰዎች ምንም ዋጋ አይከፍሉም። እና ይቺ 4 መጽሐፍ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የምትባሉ እነዚህ 4 መጽሐፍ የዓለም ሕይወት ናቸው። እነዚህ ውስጥ ነው ስማችን መጻፍ ያለበት ማስመዝገብ ያለበት። እድር አባል ባለመሆናችሁ ምን ያህል እንደሚቆጫችሁ ታውቃላችሁ። ለቤተሰብ ሀፍረት እንሆናለን ብለን ስንሞት እንዳናሳፍር ብለን ምን ያህል አባል እንደምንሆን፣ የቀበሌ መታወቂያ ለማግኘት ምን ያህል ዋጋ እንደምንከፍል ታውቃላችሁ። ያ መታወቂያ እስከሌለን ድረስ መደራጀት፣ የመንግስትን ጥቅም ማግኘት፣ ቤት ማግኘት አይቻልም። የዚያ መታወቂያ እስከሌለን ድረስ ይሄ የምድር ነገር ነው። ሊያልፍም ይችላል፣ ላናገኘውም እንችላለን። ምናልባት እዚያ ተመዝግቦ ቤትም ማያገኝ ንብረት ሳይኖረው የሚሞት ይችላል። ወንጌል ውስጥ ተመዝግቦ ግን ሳያገኝ የሚቀር ሰው የለም። ለዘመጻቤ ይሰድዶ እያወጣው አፋ ወደ እኔ የመጣውን ሁሉ በከንቱ መልሼ አስወጥቼ አልሰደውም ብሎ ባለቤቱ እንደነገረን ወደ ወንጌል በር የገባ ሁሉ በከንቱ ተመልሶ አይሄድም እና ጌታ በዚህ ነገር ሕይወታችን ለክቶ አስተምሮናል። አሁን የምነግራችሁ ሕይወታችሁን ነው ማለት እኔ የማነበው እናንተም የምትሰሙት ሕይወታችን የሕይወት መዝገባችን የሕይወት መጽሐፋችን ነው። የሚያኖረን፣ የሚያድነን፣ የሚፈውሰን፣ የሚታደገን ያጋንንትን ዓይን እንደ ጦር ወግቶ የሚያሳውርልን እግዚአብሔርን እናየው ዘንድ ለዓይኖቻችን ለልቡናችን ዓይኖች ኩል ሆኖ የሚያጠራልን ወንጌል ነው። ስለዚህ ደስ ብሏችሁ ልቡናችሁን አንቅታችሁ እግረ ልቡናችሁን አንቅታችሁ እንድትማሩ በእግዚአብሔር ስም ጠይቃችኋለሁ። ጌታ ስለዚህ መስሎ አስተምሯል። መስሎ ያስተማረበት ምክንያት ልበ ቀሊላንን ለማስተማር ነው። ጠማሞች ደግሞ የሆኑትን እንዳይገባቸው ትምህርቱን ለመሰወር ነው። አጋንንት እንዲሰናከልበት ተብሎ በአግባቡ እንዳይገባው ተደርጎ ይሰወራል ማለት ነው። ሶስተኛ ደግሞ ሰው ወንጌልን ጥሮ ግሮ እንዲማራት በቅጥነተ ሕሊና እንዲያስተውላት
በረቀቀ ሕሊና በሰላ አእምሮ በተከተተ ልቡና ሆኖ ሰውነቱን ትሑት አድርጎ አንጽቶ ተግቶ እንዲማራት ብሎ ነው። እንዲሁ በቀላሉ እንደ ወግ እንዲገባን አላደረገውም። ወንጌል ወሬ አይደለምና የአምላክ ቃል ስለሆነ የአምላክን ቃል በወሬ አንቦ ሰው ጓደኛው እንደሚጽፍለት ቴክስት ሊረዳው አይችልም። የአምላክ ንባብ ነው፣ የአምላክ ንግግር ነው። ስለዚህ ጥረን ግረን እንድንማረው ስለፈለገ ትጋት ስለሚፈልግ መንግስተ ሰማያትን ያህል ሀገር የምንዋጅበት ሕግ ስለሆነ ተግተን እንድንማረው በምሳሌ ያስተምር ነበር። በዚያውም ላይ ትንቢት ተነግሮለት ስለነበረ ከስት በምሳሌ አፉዬ አንደበቴን በምሳሌ ገልጣለሁ ብሎ በኦሪት በሙሴ በዳዊት አናግሮ ስለነበረ ትንቢት ለመፈጸም እግዚአብሔር ነቢያት ክርስቶስ በምሳሌ ያስተምር ነበር። ከምሳሌዎቹም አንዱ በነገራችሁ ላይ ይህ የመጨረሻው የምሳሌ ትምህርት ይባላል። ይሄ ዛሬ የምንማማርበት የመክሊቶቹ ምሳሌ ክርስቶስ ባለ በዘመኑ ካስተማራቸው የምሳሌ ትምህርቶች የመጨረሻው ትምህርት ነው። ሁለት ጊዜ ነው ያስተማረው። አንዱን በኢያሪኮ አስተምሮታል፣ አንዱን በኢየሩሳሌም በራሱ አስተምሮታል። ኢያሪኮና ኢየሩሳሌም ቅርብ ቦታዎች ናቸው። የማቴዎስ ወንጌል ምዕራፍ 25 ያለውን በኢየሩሳሌም በራሱ አቁሞ ሲያስተምረው፣ የሉቃስ ወንጌል ምዕራፍ 19 ያለውን ደግሞ ኢያሪኮ ውስጥ አስተምሮታል። ሁለቱም መክሊት የሚሉ ናቸው። ግን ለምሳሌ የሉቃስ ወንጌል 10 መክሊት ለአንዱ ተሰጠው ይላል፣ ወይም አንድ ተሰጠው 10 አተረፈ፣ አንዱ ብቻ 10 አተረፈ ይላል። በ10 ከተማ ተሾመ ይላል። የማቴዎስ ወንጌል ደግሞ 5 ተሰጣቸው ይላል። ክርስቶስ ቃሉ እርስ በርሱ የሚቃረንና የሚፈርስ ሆኖ ሳይሆን በተለያዩ ሁለት ቦታዎች በተለያየ ሰዓት ያስተማረው ስለነበረ ነው። ከአሮጌው ኢያሪኮ ወጥቶ ወደ አዲሱ ኢያሪኮ ሲገባ ያስተማራቸው ትምህርቶች ይለያያሉ። ልክ እንደዚህ እዚያው የሉቃስ ወንጌል ምዕራፍ 19 ላይ ለምሳሌ 2 ዕውራንን ፈወሰ ሲል ማቴዎስ ደግሞ 1 ዕውር ፈወሰ ይላል። ተመሳሳይ ቦታ ነው፣ ከአንድ ቦታ ላይ። ስለዚህ ኢያሪኮ ላይ 1 ዕውር ፈወሰ፣ 2 ዕውር ፈወሰ። መጻሕፍቱ አይጣሉ። 1 ዕውር ፈወሰ የሚለው አሮጌው ኢያሪኮ ላይ ነው። 2 ዕውር ፈወሰ የሚለው ደግሞ አዲሱ ኢያሪኮ ላይ ነው። የተለያዩ ቦታዎችና ትምህርቶቹም የተለያዩ ቦታዎች ናቸው። ምናልባት ይህንን በደንብ አድርጎ ማስተዋልና መረዳት ይገባል። አሁን በፊት ብዙ የማያምኑ ሰዎች፣ እንደዚህ በሳይንስ የሚመኩ ሰዎች፣ መጽሐፍ ቅዱስንም የሚያቃልሉ ሰዎች መጽሐፍ ቅዱስን ብሎ ጌታችን ኢየሱስ ክርስቶስን እንደ አንድ ጥሩ ደራሲ የሚቆጥሩት ነበሩ። እውነት ለመናገር ምስጋና ይግባውና አሁን ድረስ አሉ እንደዚህ የሚቆጥሩ ስለ ክርስቶስ። በዓለም ላይ በነገራችን ላይ የመጀመሪያው የሚወደድ ሰው ክርስቶስ ነው። በዓለም ላይ በጣም ብዙ ጠላት ያለው ሰውም እሱ ነው። የሚያስደንቀው እሱ ነው። አምላክ ነውና አጋንንት በጣም ብዙ ሰው ያስነሱበታል፣ ይጠሉታል። አምላክ ነውና ፍጥረታትና የሚያምኑ ሰዎች ሁሉ ደግሞ ይወዱታል እና ለሱ ብዙ ስም ወጥቶለታል። ብዙ ድንቅ ስራዎችን ደግሞ አምነው የሚከተሉት በጌትነቱ የተጠቀሙም አሉ። ስለዚህ መጽሐፍትን የሚያጣጥሉ ሰዎች ይቃረናሉ። ኢያሪኮ አሁን አንድ ጊዜ ከኢያሪኮ ሲወጣ፣ አንድ ጊዜ ከኢያሪኮ ሲገባ፣ አንድ ጊዜ በአንድ ቦታ ላይ አንድ ጊዜ 2 ዕውር ፈወሰ፣ ሌላኛው ወንጌላዊ ደግሞ 1 ዕውር ፈወሰ። የሚጣሉ ነገሮች ናቸው ብለው ነበረ። ኢያሪኮ 2 ኢያሪኮ ስላለ ነው። 2 ኢያሪኮ እንዳለ አናምንም። ድሮ ኢያሪኮ የሚባልም አልነበረም። ኦሪትም ተረት ነው፣ እንደዚህ የሚባል ነገር አልነበረም። ፈርዖንም ተረት ነው፣ ኢያሪኮ የሚባል ግንብም አልፈረሰም እያሉ ሲያጣጥሉ በአርኪኦሎጂስቶች ተቆፍሮ አሮጌው ኢያሪኮ ወጥቷል። አሁን አሮጌው ኢያሪኮ እየተጎበኘው። ስለዚህ 2 ኢያሪኮዎች ስላሉ ይሄን ያስተማረበት ክፍል ነው ማለት ነው። እንደዚህ ያለ ትምህርት እንደማይሰማችሁ ጭምር በእርግጥ አውቃለሁ። ሌላ ቀን ትሰሙታላችሁ ብዬ ነው እንጂ ምክንያቱም የምትወዱት ቀለል ያለ ነገር ነው። ክርስቶስ በቃ ይሄ እንጀራ በላ አይነት ነገር የበሉት ሰዎች 5000 ነበሩ ምናምን ትወዳላችሁ። እንደዚህ ያለ ግን ዝም ብሎ ይሄ የቁጥር የተውሰበሰበ ነገረ መለኮት ምናምን ነገር ሲገባ እንቅልፋችሁ ነው የሚመጣው። ይሄን አውቃለሁ። እና እንደው አንድ ጊዜ መምህር ወልደ ትንሳኤ የሚባሉ መምህር አሉ። ሞጣ ብሉይና አዲስ ሲያስተምሩ የነበሩ አሁን አዲስ አበባ ናቸውና ምን ብለው አስተማሩ? በጣም የሚያስደንቅ ነገር ስለተናገሩ ደስ ይለኛል። ያን ልድገመው። በገለባ የተሟሸው ምጣድ በእንጨት አይጋግርም። እንዴት ጥሩ ነገር ነው የተናገሩት። እና ቢሉት ሰው ፈዞም ቢያላቸው እያስተማሩና በገለባ ተሟሽታችሁ እኮ ነው አሉ። እንግዲህ በገጠር ትልል እናቶች በገለባ ካሟሹት ያ ምጣድ ሁልጊዜ በምንድን ነው የሚጋገረው? በገለባ ነው የሚጋገረው። በእንጨት ከተጋገረ ደግሞ በምን ነው የሚጋገረው? እና እናንተ በገለባ ተሟሽታችኋል። ቀለል ይሄ ዘፈን ስላሟሻችሁ ቀለል ያለ ነገር ነው የምትወዱት ይመስለኛል። ነው እንግዲህ ባህሪያችሁን አላውቅም። ቀለል ያለ ወሬ ምናምን ሐሜት ላሟሻችሁ እንደዚህ ያለ ነገር ብዙም ጠጣር ነገር አትሰሙም። ለጋ ይሄ ጥርስ ያላወጣ ልጅ ፍትፍት እንጂ አጥንት መቆርጠም እንደማይችለው ማለት ነው። ፍትፍት ገንፎ ነው የሚበላው፣ ጥርስ አላወጣ። ቅዱስ ጳውሎስም ለዚህ ነው እዚህ ዕብራውያን ምዕራፍ 5 ላይ ሐሊበ ወጋይኩክሙ ያላቸው። ወተት እግታችኋለሁ ለምን? አጥንት መቆርጠም ስለማ ልጆች ናችሁ እያላቸው ነው ማለት ነው። እና እንግዲህ እግዚአብሔር ልቡናውን ያድለን እና መስሎ አስተምሯል። ጌታ ሲያስተምር እንዲህ ብሎ አስተማረ። በደንብ ስሙኝ በሞቴ መጨረሻ ላይ ያስተማረው ትምህርት ነው ይሄ። ለምንድን ነው መጨረሻ ላይ ያስተማረው? መጨረሻ ላይ እመጣለሁ ብሎ በምን ዋጋ እንደምናገኝ የነገረን። ሊሰቀል ሲል ነው ይሄን ትምህርት ያስተማረው። ጥቂት ሲቀረው 2 ቀን 3 ቀን ሲቀረው ሊሰቀል ሲል ያስተማረው የማቴዎስ 20 21 22 23 ያሉትና ደግሞ ሉቃስ 19 20 እነዚህ መጨረሻ ሊሰቀል አካባቢ ያስተማራቸው ትምህርቶች ናቸው። እመለሳለሁ፣ በዚያው አልቀሩም፣ ተመልሼ እመጣና ዋጋችሁን እከፍላችኋለሁ፣ ዋጋችሁን እምሰጣችሁ ደግሞ በዚህ ነው። እና ይሄ የማቴዎስ ወንጌል ምዕራፍ 25 ሁሉም የመንግስተ ሰማያት ናቸው። የመንግስተ ሰማያት ዋጋ ወንጌል ተብሎ ነው የሚጠራው።
የቀረው ዋጋ የምናገኘው በዚህ ተሰፍረ ነው። ልክህ ይሄ ነው ማለት ነው። እና ይህንን ምዕራፍ ማወቅ መንግስተ ሰማያትን ማወቅ ነው። እና ወበከመ ብእሲ ዘይነግድ ወፀዋ አግብርቲሁ ወወሃቦሙ ንዋዮ ይትገበሩ ቦቱ። ሩቅ አገር እንደሚሄድ ሰው ባሮቹንም ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን እንደሰጣቸው ሰው መንግስተ ሰማያት ይህችን ትመስላለች ይላል። ታሪኩን በደንብ ያዙት። እንግዲህ ኋላ ሲተረጎምም እንድትይዙት ማለት ነው። ሩቅ አገር እንደሚሄድ ሰው ቅዱስ ዮሐንስ አፈወርቅ ሳምንት እሑድ የሚያስተምረውን የመጽሐፍ ቅዱስ ክፍል ምዕመናን አንብበው ሰንብተው እንዲመጡ ያደርግ ነበር። ከዚያ በኋላ በደንብ ጥያቄ ተነስቶባቸው እሱ ሲያብራራ እንዲገባቸው ማለት ነው። እናንተ እግዚአብሔር የተመሰገነ ይሁን አታነቡ። አሁን የዛሬውን አንብባችሁ ትመጣችሁ ቢሆን ኑሮ ንባቡ አያስፈልግም። ንባቡን ትቼ ዝም ብዬ እንደዚህ ያለው እንደዚህ ነው፣ እንደዚህ ያለው እንደዚህ ነው ነበር የሚያስፈልገው። እና አታነቡ፣ ንባቡንም መንገር ያስፈልጋል። እና አነቡ ባካችሁ። እውነቴን ነው ማለት አንዳንድ ጥቅስ እንዲሁ ጴንጤ በሚወረውረው አንድ ጥቅስ እየተደናበራችሁ ሁልጊዜ ትልልቅ ትምህርት መማር ሲገባችሁ እናንተን ለመጠበቅ ለነሱ መልስ በመስጠት እኛም ተሰቃይተን ነው። ሌላ ስንት ምስጢር መነገር ሲገባው እነሱ ደግሞ ብልሃተኞች ናቸው። ለምሳሌ አምና አንዱ እብድ መጥቶ ለታምረ ማርያም ስግደት አይገባም አለ። ሆ አለ ለሱ መልስ። የሆነ ቀን ደግሞ ይመጡና ደግሞ ገድለ ተክለ ሃይማኖት ስህተት አለበት ደግሞ ለሱ መልስ። ደግሞ አሁን ምክንያቱም ያለ የቤት ስራ እንዳንቀመጥ ነው። ለ6 ወር አንድ የቤት ስራ ይሰጡናል። በሱ ህዝቡን ስናስረዳ ኧረ እባካችሁ ይሄ እንደዚህ ነው እመቤታችን መድኃኒት ትባላለች ምናምን 6 ወር። ገድለ ተክለ ሃይማኖት እንደዚህ ነው 6 ወር። ነገ ደግሞ ገድለ ክርስቶስ ሰምራ ይላል። የኢትዮጵያ ገድል ተቆጥሮ ላይ ያልቅ ነገር ይመጣና ደግሞ ገድለ ክርስቶስ ሰምራ ስህተት አለበት። ትክክል ናት እናታችን እንደዚህ ናት 6 ወር። እናንተም በምልአ ትምህርት ቢኖራችሁ እንደዚህ ያለውን ነገር መምህራን አልነበረም መልስ የሚሰጡ ራሳችሁ ነበር መልስ የሚሰጡ። ትልልቅ ትምህርት እንድንማር አንብቡ፣ ማወቅ አለባት። ያለ እውቀት አትኑሩ። ክርስትና ድንቁርና አይደለም። መጽሐፍ ቅዱስ የተጻፈው ለኛ ነው፣ የህይወታችን መዝገብ ነውና አነቡ። መንግስተ ሰማያት ህገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ባሮቹን ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን የሰጣቸው ሰው ይመስላል። ቦ ለዘወሃቦ 5 መክሊት 5 መክሊት የሰጠው ሰው አለ። 5 መክሊት ለሰጠው ሰው ገንዘቡ አለው ማለት ነው። ቦ ለዘወሃቦ ክሊተ መክሊተ 2 መክሊት የሰጠው ሰው አለ። 2 መክሊት ለሰጠው ሰው ገንዘቡ አለው። ቦ ዘወሃቦ አሐተ መክሊተ 1 መክሊት የሰጠውም ሰው አለ። ወለኩሎሙ ለለ አሐዱ በአምጣነ ይክሉ ወሃቦሙ ወነገደ በጊዜሃ ለሁሉም ለእያንዳንዳቸው በሚችሉት መጠን እንደየአቅማቸው እንደየችሎታቸው ገንዘቡን ሰጥቷቸው ሩቅ ሀገር ሄደ ይላል። ወሆረ ዝኩ ዘሐመሰ መካሌ ነሳ ወተገበረ ቦቶን ወረባሃ ካላአተ ሐመሰ መካሌ 5 መክሊት የወሰደው ሰውዬ የተቀበለው ሰውዬ ወጥቶ ወርዶ 5 መክሊት አተረፈ። ወከማሁ ዘሃደሄ መካሌ ነሳ ዘክሌተሄ መካሌ ነሳ 2 መክሊት የወሰደው ሰው ወረባሃ ቦቶን ክሌተ መክሊተ እነሱም ደግሞ ወጥቶ ወርዶ ሌሎች 2 መክሊቱን አተረፈ። 2 መክሊት የወሰደው ሰው ወጥቶ ወርዶ ሌላ 2 መክሊቶችን አተረፈ። ወዛተሰ መክሊተ ነሳ 2 መክሊት የወሰደው ሰው ሐለፈ ወከረ ምድረ ወሃባ ወርቀ እግዚኡ ሄደና መሬቱን ቆፍሮ ጥልቅ አድርጎ ቆፍሮ ሌባ ያታልለኛል፣ ወንበዴ ይቀማኛል፣ አላዋን ነገስታት ያስጥሉኛል ብሎ የጌታውን ወርቅ ጉድጓዱን ጥልቅ አድርጎ ቆፍሮ ቀበረ። ወምድረ ብዙ መዋይል አተወ እግዚኦ ሙለሉ አግብርት ወሐዘ ይተሐሰቦሙ ከብዙ ዘመን በኋላ የነዚህ አገልጋዮች ጌታ ተመልሶ መጣ፣ ይተሳሰባቸውም ጀመር ይላል። ወመጻ ዘሐመሰ መካሌ የነሳ 5 መክሊት የወሰደው ሰው መጣና እንዲህ አለ። ወአምጻ ካላተ ሐመሰ መካሌ ሌሎች 5 መክሊቶችን አትርፎ ይዞ መጣና አኮኑ እግዚኦ ሐመሰ መካሌ ወሀብከኒ 5 መክሊት ሰጥተኸኝ አልነበረምን? ወናሁ ሐመስ መካሌ ዘረባይኩ ቦቶን ሌሎች 5 መክሊቶች ያተረፍኳቸው እነሆ አንተ 5 መክሊት ሰጥተኸኝ ነበር እኔ 5 ጨመርኩበት አለ። ከዛ ጌታ ምን አለው? ወይቤሎ እግዚኦ ኦ ገብር ኄር ወገብር ምእመን ይበ ውሁድ ምእመን ኮንከ ወዲበ ብዙ እሰይመከ አንተ በጎ አገልጋይ በጥቂቱ ታምነሃል እና በብዙ እሾመሃለሁ። በአውሰ ፍስሐሁ ለእግዚእከ ወደ ጌታህ ደስታ ግባ አለው ይላል። ወመጻ ዝኩ ዘክሌተ መካሌ ነሳ 2 መክሊት የወሰደው ሰው መጣ። አኮኑ እግዚኦ ክሌተ መካሌ ወሀብከኒ 2 መክሊት ሰጥተኸኝ አልነበርክምን? ወናሁ ካላት 5 መካሊ ዘረባይኩ ቦቶን እነሆ ያተረፍኩባቸው ሌሎች 2 መክሊቶች አሉ ብሎ 4 አስረከበ። ኦ ገብር ኄር ወገብር ምእመን ይበውሁድ ምእመነ ኮርከ ወዲበ ብዙ እሰይመከ አንተ በጎ ባሪያ በጥቂቱ ታምናሃልና በብዙ እሾመሃለሁ። በተፍስሐሁ ለእግዚእከ ወደ ጌታ ደስታ ግባ ይላል። ወመጻ ዝኩ ዘሃደ መክሊተ ነሳ 1 መክሊት የወሰደው ሰውም መጣ ይላል። አምር
ከመድሩክ ብእሲ አንተ ተአርር እማበኢ ዘራይከ ታስተጋብ እማበኢ ዘረውከ። እኔ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ ንጉሥ እንደሆንክ አውቄአለሁ። ፈሪሄ ኮርኩ ወከረይኩ ምድረ ወሃባይኩ መክሊተከ። ፈርቼ ነገስታት አላዋን ነገስታት ቢነሱብኝ፣ ሌባ ቀጣፊ ቢያታልለኝ፣ ወንበዴ ቢቀማይ ብዬ ፈርቼ ገንዘብህን መሬቱን ጥልቅ አድርጌ ቆፍሬ ቀብሬዋለሁ። ናሁ መክሊትከ አንድ መክሊት እችትልህ አለ። ኦ ገብር ሐካይ ወገብር እኩይ አንተ ሰነፍ ክፉ ባሪያ ተአምረኒኖ ከመአነ ድሩክ ብእሲ እኔ ክፉ ሰው እንደሆንኩ ታውቀኛለህን? ዘአርር ማበኢ ዘራይኩ ያልዘራሁትን የማጭድ ዘአስተጋብ ማበኢ ዘረውኩ ያልበተንኩትን የምሰበስብ እንደሆንክ ታውቀኛለህን? እምያግባይከ ወርቄ ውስተ ማይድየ እንደዚያ ከሆነ ገንዘቤን አትመልስም ነበርን? ማስተገበርክዎ እኔ ወጥተው ወርደው ለሚሰሩ ሰዎች ሰጥቼ ለምን አላስተርፍበትም ነበረ? ንሱ ዘንተ መክሊተ ወሃብዎ ለዘቦቱ 10 መክሊተ። ይሄንን የዚህን ክፉ ባሪያ አንድ መክሊት ወስዳችሁ 10 መክሊት ላለው ጨምሩለት። እስመ ለዘቦ ይሁብዎ ላለው ይጨምረዋልና ወለዘስ አልቦ መኒቦ ያሃይድዎ የሌለውን ግን አንዱን ይወስዱበታል። ዋውፅዎ ለዝንቱ ገብር ሐካይ ውስተ ጸናፌ ጽልመት ሀባሃሎ ብካይ ወሐቀየ ስነን። ይሄን ክፉ ባሪያ ወስደው ጽኑ ጨለማ ጥርስ ማፋጨት ወዳለበት ክፉ ስቃይ ወዳለበት ቦታ አሉት። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ይሄ ንባቡ ነው። እንግዲህ አሁን አንዴ እናንተ ትነግሩኛላችሁ እየጠየቅኳችሁ መንግስተ ሰማያት ምን ትመስላለች? ኢሳይያስ ወዶ አይደለም። ይሄ ህዝብ ደነቆረ ደንቀወ ዘኒሆሙ ኦራይንት ይሆሙ ገስፋ አልባብ ይሆሙ ከመይት መየጡ ሀበ እግዚአብሔር ወይሳሃሎሙ። እግዚአብሔር ተመልሰው ይቅር እንዳይላቸው ይሄ ህዝብ ጆሮ ደነቆረ፣ አይኑ ታወረ፣ ልቡ ደነደነ ብሏል። ስሙ እንጂ ጎበዝ መንግስተ ሰማያት ምን ትመስላለች? ሩቅ አገር የሚሄድ ባሮቹን ጠርቶ አትርፉበት ብሎ ምን የሰጠ ሰውን ትመስላለች? ገንዘቡን የሰጠ ሰው ትመስላለች ይችላል። እሺ ስንት ባሮች አሉት ሰውየው? 3። ለአንዱ ስንት ሰጠው? ለአንዱ ስንት ሰጠው? 1 ሰጠው። ለሁሉም እንደምናቸው ሰጣቸው፣ እንደያቅማቸው ሰጣቸው። እሺ ሰውየው ተመልሶ መጣ። መቼ ነው የመጣው? ከብዙ ዘመን በኋላ። ምን አረጋቸው? መቶ ተሳሰባቸው። እሺ 5 የተቀበለው ስንት አተረፈ? 2 ያተረፈው 1 ያተረፈው 1። 5 የተሰጠው ሰውዬ 5 ሲያተርፍ ስንት ይኖረዋል? 2 ያተረፈው 2 ሲያተርፍ ስንት ይኖረዋል? 1 ያተረፈው ምን አደረገው? ቀበረው። እሺ 5 ያተረፈውን ምን አለው? በጥቂቱ አምናሃልና በብዙ ሾመሃለሁ። 2 ያተረፈውን በጥቂቱ አምናሃልና ከዛ መጨረሻ ላይ ምን አለው? ወደ ጌታ ደስታ ግባ። ያኛው ምን አለው? የዚያኛው ደግሞ ምንድን የተባለ? 1 አትርፍ ያለው ምክንያቱም ቢጠፋብኝ ብዬ እቺኑ አልጠብቄ አምጥቼልሃለሁ ሲል ምንድን ነው ያለው? ገብረ ሐካይ ብሎ ምንድን ነው ያለው? ለምን ምን ባረክ ነበር ያለው? ገንዘቤን ወደ ሳጥኑ በመለስከው ለሌላ ሰጥቼ ስራ አሰራበት ነበር ይላል። ስለ ቃሉ በድጋሚ እግዚአብሔር ስሙ የተመሰገነ ይሁን። እሺ ትርጉሙን ነግሬያችሁ ትምህርቱ ባጭሩ ያልቃል። ረጅም ሰዓትም አንወስድም። በእውነት እግዚአብሔር ባወቀ። ሩቅ አገር የሚሄደው ሰው ማን ነው? ክርስቶስ ነው። ሩቅ አገር የሚሄደው ሰው ክርስቶስ ነው። ሩቅ አገር የተባለ ሰማይ ነው። ወደ ሰማይ ያረገው እርገቱ ነው። ሩቅ አገር የሚሄድ ሰው ያለ ገንዘብ መስጠቱ የሀብትና የጸጋ ባለቤት መሆኑን ያጠይቅለታል። ጠርቶ ሰጣ። እሱ ጠርቶ የሰጠው ገንዘብ መስጠቱ እሱ አሳየ ሕይወት መዝገበ ረድኤት መጻላ ድህኖ ይላል ቅዱስ ያሬድ። አሳየ ሕይወትን ዋጋ አድርጎ የሚሰጥ መዝገበ ረድኤት ሁሉ ከሱ የሚገኝ እሱ ሰውን ለማዳን መጣ። ነብይ ክርስቶስ ወሃቤ ሀብታት ነው። ተቀባይ አይደለም፣ ነሳኢ አይደለም፣ ሰጭ ነው። ለዚህ ነው ቃል ሥጋ ኮነ ወሐደረ ላዕሌነ ወሪነ ስብሐቲሁ ከመ ስብሐተ አሐዱ ወልድ ዋሕድ ለአቡሁ ዘምሉ ጸጋ ወጽድቀ ያለው ጸጋና ክብርን ሞገስን የተሞላ ነው ይለዋል። የዮሐንስ ወንጌል ምዕራፍ 1 ላይ ጸጋና ክብርን የተሞላ ነው ማለት ጌትነት፣ ክብር፣ ሀብት፣ ጸጋ ገንዘቡ ነው። እንደ ነቢያት እንደ ሐዋርያት ለምኖ የሚቀበል አይደለም። የሀብት ባለቤት ነው እሱ። ኢሳይያስም ሲናገር ዘስልጣኑ ዲበ መትከፍቱ ያለው ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አለቅነት በጫንቃው ላይ ይሆናል ያለ ጌትነት፣ ኃይል፣ ስልጣን ገንዘቡ ነው ማለት ነው። አንድ ሰው ከሌላ ጫንቃ ማለት የራስ ነው። ትከሻ የራስ ኃይል ነው። ኃይል ገንዘቡ ነው። ኃይል በትከሻው ነው ማለት የራሱ ነው። አይለምንም፣ ከአብ አይለምንም፣ ከመንፈስ ቅዱስ አይለምንም። ራሱ የባህሪ አምላክ ነው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሀብት በመስጠቱ አምላክ መሆኑን ከምናስረዳበት መካከል አንዱ ነው። ቅዱስ ቄርሎስ ደጋግሞ ክርስቶስ አምላክ አይደለም አምላክ ነኝ ብሎ መቼ አስተማረ የሚሉ መናፍቃንን መልስ ሲሰጣቸው ደጋግሞ የሚነግራቸው ክርስቶስ ሀብት እንዴት ሊሰጥ ቻለ? ቤተ ክርስቲያንንስ እንዴት ሊመሰርታት ቻለ? ቤተ ክርስቲያንስ የእግዚአብሔር ናት ወይስ የፍጡር ናት? የእግዚአብሔር ናት። ክርስቶስ የቤተ ክርስቲያን አምላክ ከሆነ እንግዲያው ቤተ ክርስቲያን
ከእግዚአብሔር ስለሆነች ምን አለ? ክርስቶስ እግዚአብሔር ነው። ክርስቶስ እንዴት ክህነት ሊሰጥ ቻለ? እንዴት ስልጣን ሊሰጥ ቻለ? እንዴት በአጋንንት ላይ ስልጣን ሊሰጥ ቻለ? እንዴት ሙት አንሱ ብሎ ስልጣን ሊሰጥ ቻለ? እንዴት ድውይ ፈውሱ ብሎ ስልጣን ሊሰጥ ቻለ? እንዴት ኃጢአት የማሰርና የመፍታትን ስልጣን ሊሰጥ ቻለ? ይሄንን ነቢያት አላደረጉ፣ ሐዋርያት። ማንም ሰው ኃጢአትን የማሰርና የመፍታት ስልጣን ሊሰጥ አይችልም። እንግዲያው ክርስቶስ ሀብት ነው። ይኸውላችሁ በእኔ የሚያምኑትን ዛቲ ታምር ትተለወሙ ለእለ ያምኑ በስሜ ማርቆስ 16 ላይ በስሜ የሚያምኑትን ይህች ምልክት ትከተላቸዋለች አለ። ምን ይላሉ አለ? ድውይ ይፈውሳሉ፣ እሺ፣ ሙት ያነሳሉ፣ አጋንንትን ያወጣሉ፣ ለምጻሙን ያነጻሉ። በማን ስም? በሱ ስም አለ። በሱ ስም። በፍጡር ስም ታምራት ማድረግ ፈጽሞ አይቻልም። ፍጡርም ታምር የማድረግ ሙት የማንሳት ኃጢአት የማስተስረይን ስልጣን ሊሰጥ አይችልም። እና ክርስቶስ ሀብት እንዴት ሊሰጥ ቻለ? እንግዲያውማ ተመልከቱ፣ ሀብት ከእግዚአብሔር የሚገኝ ከሆነ ክርስቶስም ሀብት ሲሰጥ ከተገኘ እንግዲያው ክርስቶስ የሀብት ባለቤት እግዚአብሔር ነው ይላል። እመቦ ዘኀጣ ለጥበብ ይላል ያዕቆብ። ጥበብን ያጣት ሰው ቢኖር ይሳጥ እምኀበ እግዚአብሔር አቡኃ ለምሕረት። ተመልከቱ፣ ጥበብን ያጣ ሰው ካለ ሁሉን ከሚሰጥ የምሕረት አባት ከሆነ ከእግዚአብሔር ዘንድ ይለምን ይላል ያዕቆብ ምዕራፍ 1 ቁጥር 17 ላይ። ጥበብን ያጣ ሰው ካለ ሁሉን ከሚሰጥ የምሕረት አባት ከሆነ ከእግዚአብሔር እስመ ኩሉ ሀብት ሰናይ ወኩሉ ፍትሕ ፍጹም ዘእምላዕሉ ውእቱ። በጎ ሀብት ሁሉ ከሰማይ ነውና ይላል። በጎ ሀብት ሁሉ ከሰማይ ነው። ስለዚህ ጥበብን ያጣ ሰው ፍጡርን ሳይሆን እግዚአብሔር ነው መለመን ያለበት። በጣም መልክ። እንግዲያው ምን አደረገ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ነይነሰን አምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ዘውእቱ እግዚአብሔር ዘበአማን። ተመልከቱ፣ እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብን እንደሰጠን እናውቃለን ይላል። እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። አሁን ተመልከቱ፣ መዝሙር 50 ላይ ስታነቡ እንዲህ የሚል ቃል ታገኛላችሁ። ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሥየ። አቤቱ ንጹሕ ልብ ፍጠርልኝ ይለዋል። ማን ነው እንደዚህ የሚለው? እግዚአብሔርን ነው። ዳዊት ልብ ፍጠርልኝ ያለው እግዚአብሔርን ነው። ዳዊት እግዚአብሔርን ልብ ፈጥርልኝ ካለው ልብ የመስጠት ስልጣን እግዚአብሔር ስለሆነ ነው። እንደዚያ ከሆነ ክርስቶስ መጣና ልብ ሰጠን አለ። እንግዲያው ክርስቶስ እግዚአብሔር ሰብሰ ይሬኢ ገጸ ወእግዚአብሔር ይፈትን ልበ ወኩልያተ። አንደኛ ሳሙኤል ምዕራፍ 16 ላይ ሰው ፊትን ያያል፣ እግዚአብሔር ግን ልብና ኩላሊትን ይመረምራል ተብሎ ተጽፏል። ሰው ፊትን ያያል፣ እግዚአብሔር ልብና ኩላሊትን ይመረምራል። ልብ በሉ፣ ሳሙኤል ምን አለ? ልብና ኩላሊትን የመመርመር ስልጣን ያለው እግዚአብሔር ነው አለ። አንድ። ከዚያ ቅዱስ ዳዊት ደግሞ አቤቱ ልብ ፈጥርልኝ አለ። ሁለት። እንግዲህ ልብ የመስጠት ልብ የመፍጠር ስልጣን ያለው እግዚአብሔር ነው። እንደዚያ ከሆነ ክርስቶስ መጥቶ ልብ ከሰጠ ክርስቶስ ልብን የሚመረምረው ያ ቀዳማዊ አምላክ ነው ማለት ነው። ይህንን ለማስረዳት ነው ገንዘብ ሰጥቶ ሄደ ማለት ወሃቤ ሀብታት ነው ማለት ነው። አረገ ውስተ አርያም ፄዊወከ ፄዋ፣ ምርኮን ማርከ ወደ ሰማይ አረክ ወወሀብከ ጸጋከ ለእጓለ እመሕያው፣ ለሰው ልጆችም ሀብትን ሰጥተህ ወደ ሰማያት ወጣህ አለው። ዳዊት እንዲህ ብሎ የተናገረለትና መዝሙር 67 ላይ ማቴዎስ ወንጌል ምዕራፍ 25 ላይ ያለው አንድ ነው። ወጽዋ አግርቲሁ ወሀቦሙ ወበከመ ብእሲ ዘይነግድ፣ ሩቅ አገር እንደሚሄድ ሰው አለ። ቅዱስ ዳዊት ደግሞ ምን ብሎ ተገለጠለት? አንተ ደግሞ ምርኮን ማርከ ወጣ። ምንድነው የማርከው? ልበ አሕዛብን ማረከ፣ ልበ ሐዋርያትን ማረከ፣ ነፍሳትን ከሲኦል ማረከ፣ ምድርን ካጋንንት ነፃ ወጣ። ወወሀብከ ጸጋከ ለእጓለ እመሕያው፣ ለቤተ ክርስቲያን ለሐዋርያት ሀብትን ሰጥተህ አረግህ አለው ቅዱስ ዳዊት። አላችሁ እንዴ? እግዚአብሔር ከሁላችን ጋር ይሁን። ያ የሰው ልጅ ስልጣን የሰጠው ሩቅ አገር የሄደው እርሱ ክርስቶስ ነው። እንግዲህ ክርስቶስ ሀብትን ሰጠ። ክርስቶስ አምላክ ነኝ ብሏል ይሏቸዋል። ክርስቶስ አምላክ ነኝ ብሎ የተናገረበት አንድ መጽሐፍ አንዱ ይላል። ይህ ሀብት ሲሰጥ ሀብት የመስጠት የማን ነው? ህይወት የመስጠት ምን ማለት? ክርስቶስ ስለራሱ የተናገረ በቃሉና በተግባር ነው። በቃሉ እኔ የአብ ቃል ነኝ፣ የአብ ልጅ ነኝ፣ ከአብ ጋር ቅድምና የነበረኝ ነኝ፣ አብርሃም ሳይወለድ የነበርኩ ነኝ፣ ትንሣኤና ህይወት ነኝ፣ እንዲህ ብሎ ይናገራል። በተግባር ደግሞ ሙታንን በቃሉ ይቀሰቅሳቸዋል። በቃሉ ከመዚህ የእግዚአብሔር እያለ እንደ ነቢያት ሳይሆን ራሱ ህግ ሲሰራ እግዚአብሔር እንዲህ ብሏችኋል ብሎ እንደ ሙሴ ሳይሆን ምን እያለ አንሰ እብለክሙ እኔ ግን እላችኋለሁ እያለ እንደ ባለስልጣን እንደ ጌትነቱ የሚያስተምር የባህሪ አምላክ ነው እሱ። አሁን ሀብት በመስጠት አምላክነቱን ገለጠ። ይሄ ሰጥቶት የሄደው ለቤተክርስቲያን ሰጥቷት የሄደ ሀብት ነው። 5 መክሊት የሰጠዋለ፣ 2 መክሊት የሰጠዋለ፣ 1 መክሊት የሰጠዋለ። ለሁሉም እንደ አቅሙ ሰጠው። አንድ ቃል ልንገራችሁ፣ ለሁሉም እንደምኑ ሰጠው? እንደ አቅሙ። እንደ አቅሙ ሰጠው የሚለው ምንድነው የሚያስደንቀው? የእግዚአብሔር ቸርነት ምን ያህል እንደሆነ እንድታውቁ። ክርስቶስ ለመንግስተ ሰማያት መስጠትና ሲኦል ለመስደድ ለፍርድ በመጣ ጊዜ ሰውን የሚጠይቀው በሌለው ነገር ሳይሆን ባለው ነገር ነው ብለው ይተረጉማሉ ሊቃውንት። በምኑ ነው የሚጠይቀው? ባለው ነገር። ባለህ ነገር ምን ሰራበት ነው። በሌላ አትጠየቅበትም። የያዝካት ነገር ግን ጫማ ሰፊ ከሆንክ በጫማ ሰፊነትህ ይጠይቃል ክርስቶስ። የባጃጅ ሹፌር ከሆንክ በባጃጅ ሹፌርነትህ ይጠይቃል። ፖሊስ ከሆንክ በፖሊስነትህ ይጠይቃል። በሌለህ ነገር አይቄስ ብትሆን ኑሮ፣ መነኩሴ ብትሆን ኑሮ፣ ባይታዊ ብትሆን ኑሮ፣ ዋሻ ብትቀመጥ ኑሮ አይጠይቅም። የተቀመጥክባት ቦታ እሷ መክሊትህ ናት። ሱቅ የምትሸጥ ከሆነ እሱ መድኃኒት የት ካለ መድኃኒቱን ቾኩን ቀርሰ ክኒን አድርገህ ካልሸጥክበት፣ ቅቤ የሚሸጥ ነው ሰው ሙዝ ካልቀላቀለበት፣ እያንዳንዷን ነገር በስፍር አባይ ሚዛን በእግዚአብሔር ዘንድ
አስጸያፊ ነው ይላል ሰሎሞን። በተቀመጥክባት ቦታ ሰፍሮ መንግስተ ሰማያትን ይሰጣቸዋል። ይሄ ያስፈራል ወይስ ደስ ያሰኛል? ደስ ያሰኛል። በአቅማችን መንግስተ ሰማያትን ለክቶ የሚሰጥ ደግ አምላክ መሐሪ እሱ ነው። እንደ አቅማችን እንጦንስን እንዳቅሙ፣ እኔንም እንዳቅሙ፣ ገብረ ስላሴንም እንዳቅሙ፣ ወለተ ስላሴንም እንዳቅሙ፣ ማንንም እንዳቅሙ ነው ክርስቶስ። ያለ አቅሙ ያልዘራውን አያጭድም። እንዲያውም ያልዘራውን ካጨደም ሌላ ነው የሚያጭደው። እሱን እነግራችኋለሁ። ክርስቶስ ያልዘራውን አያጭድም። ያለ አቅማችን አይጠይም። በአቅምህ ግን ይጠይቀሃል። አቅማችን ግን ተጠቅመነዋል ወይ ነው። አንድ ይሄን ያዙ። ሁለተኛ ለሁሉም እንዳቅሙ ሰጠው ማለት ምን ማለት ነው? መክሊት የሌለው ሰው የለም ማለት። ይሄን ማወቅ አለባችሁ። መክሊት የሌለው ሰው የለም። መክሊት ማለት ሀብት ጸጋ ነው። ለጊዜው ገንዘብ ነው። መክሊት የሚባለው 600 ዲናር የሚዘረዘር ነው። ምናልባት ወደ 1575 ሸክል ወይም ሰቅል ሊዘረዘር ይችላል። በእስራኤል ብር አንድ መክሊት ወደ 42.5 ኪሎ ግራም ሊመዝን ይችላል። በሚዛን ሲመዘን ማለት ነው። እንደዚህ አይነት ገንዘብ ነው። የገንዘብ ሚዛን ነው። ትልቅ የሚመዝን መክሊት ነው። ወርቁን ወቄት ደግሞ አንድ መክሊት 1700 ወቄት ወርቅ ሊሆን ይችላል። ወቄት እንግዲህ እንደዚህ ነው መለኪያው። ወቄት ይሄ ነው አይደል? አታውቁም? ወቄት የከተማ ሰው ብዙ አይገባውም፣ ግን ገጠር ስላደኩ ይገባኛል። ስለዚህ እንዲህ ያለ መክሊት ማለት ገንዘብ ነው። ክርስቶስ ጸጋ ያልሰጠው ሰው የለም። ማንም ሰው እዚህ ውስጥ ያለው ሰው በሙሉ በአጠቃላይ መክሊት አለው። አሁን ዛሬ እኔ የምነግራችሁ መክሊታችሁን፣ መክሊት ማለት አንተ እርሻ ክፍል ነው ምናምን እያልኩ ነግራችኋለሁ ማለት በእርግጥ ማለት በእውነት ነው። አሁን ዛሬ የምነግራችሁን ነገር ከያዛችሁት መክሊታችሁን ታውቁታላችሁ፣ ትሰራላችሁ። እዚህ ላይ ስትሰሩ መክሊታችሁ ራሱ ይመጣል ማለት ነው። አሁን የምነግራችሁ ነገር ላይ ስትሰሩ መክሊታችሁ ያን ጊዜ ራሱ ይወጣል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስንት መክሊት የሰጠው አለ? 5 መክሊት የሰጠው አለ። 5 መክሊት ምንድነው ነው? 5ቱ የሙሴ መጽሐፍ፣ የሙሴ መጽሐፍ። እሺ ለእናንተ እኩል ተሰጠዋል አልተሰጡም? እነዚህ ተሰጠዋል። ለእኔ ብቻ ነው አሁን 5ቱ። እነዚህ ማለት ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍና ዘዳግም ማለት እነዚህ ለእናንተ ጭምር አልተሰጡም? ሄደህ በ150 ብር ይሄን መጽሐፍ ቅዱስ መግዛት አትችልም? ስለዚህ 5 መክሊት የሰጠው ማን ነው? 5 መክሊት የሰጠው በሉ እንጂ እስቲ 5 መክሊት ያለው ያውጣው። 5 መክሊት ያለው እንዴ! ሌሎቻችሁ አታምኑም እንዴ በሙሴ መጽሐፍ? አዎ። ስለዚህ 5 መክሊት አላችሁ ማለት ነው። አሁን ሰው ዝም ብሎ ሰነፍ አይደለ እየሮጠ ይመጣና ዝም ብሎ ከአንዱ መነኩሴ ከኔም ጭምር ሰው መስየው ነው አባ እንዲሁ መክሊት የንገር እኔ ምን አውቅልሃለሁ? መክሊት የሚባለው 5 መጽሐፍ ነው ጌታዬ። ይሄንን ስትሰራ መክሊትህን ታውቃለህ። 5ቱን ከሰራ እንጂ ጠንቋይ ነኝ እንዴ? እኔ ማውቅ ሲጀመር ጠንቋይ ሲያውቃል እንዴ? የውሸት ያውቃል። በርግጥ በነገራችሁ ላይ አጋንንት ያውቃል። አጋንንት የተደረገን ነገር ያውቃል። የተደረገን ነገር ያልተነገረን ነገር ማወቅ አይችልም። የተደረገን ለምሳሌ አሁን እኛ እዚህ ተቀምጠናል። አሜሪካ ማወቅ ችላለች አትችልም? እኛ እዚህ እንደተሰበሰብ በደንብ በሳተላይት አይደል ታውቃለች። እንግዲህ ሰዎች በሳተላይት ማወቅ ከቻሉ የአጋንንትን ፍጥነት ልንገራችሁ። ሳተላይት በጣም ፈጣን ነው እንግዲህ አይደለም? በጣም ግሩም። ሳተላይት በጣም ፈጣን ከሆነ አሁን እዚህ ተቀምጦ እኔ አሁን እዚህ ቁጭ ብዬ ኢንተርኔት ቢኖር ኖሮ አሜሪካ መሰማት እችላለሁ አልችልም? አሁን በኢንተርኔት እንደዚህ ተደርጓል ማለት ነው። ጥሩ። ሰይጣን ደግሞ ከኢንተርኔት በጣም ብዙ ጊዜ እንደሚፈጥን ላንገራችሁ። ሰይጣን አንዱ ጋኔን እኮ ነው። አንዱ ጋኔን እኔ አይኔን ጭፍን አንድ የቶሎ አይናችሁን ጭፍን ግልጥ አድርጉት። ቶሎ ማለት አሁን እንደሱ እስከምታደርጉ ድረስ ከ7ቱ ሰማያት ተነስቶ ከዚህ ምድር በታች ውሃ አለ፣ ከውሃው ቀጥሎ እሳት አለ፣ ከእሳቱ ቀጥሎ ነፋስ አለ፣ ከነፋስ ቀጥሎ በረባሮስ የሚባል ጨለማ አለ። ከዚያ ደርሶ መልሶ 7ቱ ሰማያት የሚደርስበት ፍጥነት አለ። ገባች? በጣም ከብርሃን ፍጥነት እንግዲህ የእናንተ ሰዎችና አልበርት አንስታይን እንደተናገሩት በጣም ፈጣኑ አንዱ ብርሃን ነው። ከብርሃን ፍጥነት በጣም ብዙ ጊዜ የሚፈጥነው ማን ነው? ጋኔን። ስለዚህ ምን ያደርጋል? በዓለም ላይ የተደረጉ ነገሮችን ተዘዋውሮ አሁን እኔ እዚህ ቁጭ እንዳል እስከምል ድረስ አሜሪካ ደርሶ ይመጣል ማለት ነው። ማን? ሰይጣን። ስለዚህ አሜሪካ የተደረጉ ነገሮችን ሁሉ ሊነግረኝ ይችላል ማለት ነው። አሁን ስለዚህ ጠንቋዮች ማንም ሳያውቅህ የተወለድክበት ሀገር ሳይፋጥራ ይባላል ይላል። ምን ችግር አለ? እኔ ስወለድ ሰይጣን እየዞረ ስለነበር ያውቀዋል ማለት። ስለዚህ ሰይጣን የተደረገን ነገር ምን ይላል ብያቸዋል? ያውቃል ማለት። ሰይጣን የተደረገን ነገር ስለሚያውቅ ጠንቋዮች እኛ ያልነገርናቸውን ነገር ቢናገሩ ልናደንቃቸው አንችልም። አሁን ወደ ትምህርታችን እንመለስ። 5 መክሊት ይሰጠው አለ። 5 መክሊት ምንድነው? በሉ ንገሩ እንጂ። 5 ገንዘብ ምን ያደርጋል? ያከብራል፣ ያለብሳል፣ ጤና ይሰጣል፣ ሀብት ይሰጣል፣ ትታከምበታለህ፣ ቢርብ ትበላለህ፣ ብትራቁ ትለብስበታለህ፣ ከብረህበት ትኖራለህ። ገንዘብ። ኦሪት ምን ታደርግ? ለማቀብ ከኦሪተከ ትበል ከራሜከ ኦሪትን ብትጠብቃት የድልብ ታበላሃለች። ወይ ሰፍፍ ማይበብተ ወይንከ ውስተ ማይድከ የወይን ዘለላ በማይድህ ሞልቶ ይኖራል ይተርፋል። ወትርየይ እስከ ነሳልስ ወራብ ትውልድ ውሉደ ውሉድከ እስከ 3 እስከ 4 ትውልድ ድረስ እድሜ ጨምራለህ፣ የልጅ ዘመን ታያለህ ይላል። ስለዚህ ኦሪት ገንዘብ መክሊት ገንዘብ ከሆነ መጽሐፍ ቅዱስ ገንዘብ ነው። ሀብት ይሰጣችኋል፣ ጤና ይሰጣችኋል፣ አይምሮ ይሰጣችኋል። እናንተ ግን ገንዘብ ሲባል ሄደ በኤቲኤም የምታወጣው የተቆጠረ 10 ብር ነው የሚመስላችሁ። ይሄ ገንዘብ ነው። 5 የተቀበለው ሰውዬ 5 አተረፈ። 10 ቃላትን ያዘ ማለት ነው። 10 ይሆናል አይደለም? ይሄ 5ቱ ህገጋት ውስጥ 10 ቃላትን አትርፎ የሰራ ማለት ነው። ይሄ ሰው ገንዘብ አለ። ሀብት እንዲኖራችሁ ጤና እንዲኖራችሁ ከፈልጋችሁ 10 ቃላትን መጠበቅ። ኢታምልክ ባዕድ አምላክ ዘይንበል እኔ በቀር ሌላ አምላክ አታምልክ፣ በሐሰት አትመስክር፣ ሰንበትን አክብር፣ የባልንጀራህን ገንዘብ አትመኝ፣ ወደ ባልንጀራህ ሚስት አትሂድ፣ የእግዚአብሔር የአምላክህን ስም በከንቱ አትጥራ። እነዚህን ቆጥራችሁ ጽፋችሁ ስሯቸው። እነዚህን ስጠብቋቸው ሀብት ከቤታችሁ ደጅ አንኳኩቶ ይመጣል። እነዚህ ገንዘቦች ናቸው። 10
10 መክሊት ያተረፈ አለ። ከቃሉ ጋር ናችሁ? እሺ 2 መክሊት የተሰጠው አለ። ስንት መክሊት? 2 መክሊት። እነዚህ 2 መክሊቶች ምንና ምን ናቸው ስትሉ ፍቅረ ቢጽና ፍቅረ እግዚአብሔር ይባላሉ። እግዚአብሔርን መውደድና ሰውን መውደድ፣ እነዚህ 2 መክሊቶች ናቸው። እግዚአብሔርን መውደድ፣ ሰውን መውደድ። እግዚአብሔርን መውደድ ከራስ በላይ፣ ሰውን መውደድ እንደማን? እንደ ራስ። ሰውን ስትወደው እንደ ራስ አጭር ነገር ነው። በቃ ሰውን መውደድ ቀመሩ ከጠፋች አጭር ነው። እንደ ራስ ማለት ለራስ የምትፈልገውን ለባልንጀራ ምን አልበል። አንተ እንዲያደርጉብህ የማትፈልገውን ለባልንጀራ ምን አትበል፣ እንዲያደርጉልህ የምትፈልገውን። በጣም ጥሩ። እኔ አሁን ልንገራችሁ፣ እናንተ ሰረቃችሁኝ አይበለውና የሆነ ነገር ሰረቃችሁ ደግሞ ደበደባችሁኝ፣ በቃ ይህንን አድርጋችሁ ሌላ ቀን ስትመጡ ምንም ችግር የለም ብላችሁ አትወዱኝም? ትወዱኛላችሁ። እንዴት ያለ ይቅር ባይ ሰውዬ ነው ትላላችሁ። ያን ሁሉ አርጌው እኮ ተወልኝ ትላላችሁ። አንተ ይሄንን ለዚህ አድርገው ነው ለማን? አንተ ብዙ ነገር አድርገህ ሰው ሲተውልህ ደስ ይለህ የለ? እሱን አድርገው ለባልንጀራህ ነው። ብዙ ያደረገህን ሰውዬ ምን በልለት ነው? ተውለት። አንተ ሲተውልህ ደስ እያለ መስሎኝ፣ አንተ ደስ ካለ ለዚያ ሰውዬም ደግሞ ተውለት። ይሄንን ነው። ይሄ ሰውን መውደድ። ሲራክም ይላል የምታየውን ሰው ጠልተህ የማታየውን እግዚአብሔርን እወደዋለሁ ብትል አንተ ሐሰተኛ ነህ። ሰው የእግዚአብሔር መልክ ስለሆነ ማለት እግዚአብሔር መልክ ነው። ሰውን የሚወድ ሰው እግዚአብሔርን ይወዳል። ሰውን የሚጠላ ሰው እግዚአብሔርን ይጠላል። ስለዚህ ተመልከቱ። ወበእላ ክሌቲ ይሄ ስንት ጣት? ይሄኛው እጅ 5 ስንት ይመጣል? 10። በጣም ጥሩ። አሁን ይሄንን እጄን እዚህ ላይ በሰይፍ ብትቆርጡት 5 ጣቶች ምን ይሆናል? እሺ ግራ እጄን ደግሞ በሰይፍ ቁረጡት 5 ምን ይላል? አሁን ልብ በሉ እንግዲህ ልብ በሉ። ወበእላ ክሌቲ ትእዛዛት ተሰቅላ ኦሪት ወነቢያት 5 ጣት በቀኝ እጄ 5 ጣት በግራ እጄ ሁለት 10 ያዙ። እንደዚህ አንጠልጥለው 5ቱ ናቸው እንደዚህ አድርገው ያዙ። ሁለቱ 5 ይዘዋል። አንዱ 5 ሁለቱ ስንት ይዘዋል? 10 ይዘዋል። ሰውን መውደድ ስንቱን ይይዛል? 5ቱን። እግዚአብሔርን መውደድ ስንቱን ይይዛል? 5ቱን ይይዛል ማለት። ሁለቱን ስትጥሳቸው ምኑን ታጣለህ? 10ቱን ታጣለህ ማለት። እግዚአብሔርን የማትወደው ከሆነ 5ቱን ታጣዋለህ። ሰውን ስትጠላ 5ቱን ታጣለህ። እዚያ ምን ትሆናለህ? ጉንድሽ ቆማጣ ማለት። ፍቅረ እግዚአብሔርና ፍቅረ ሰብ ፍቅረ ቢጽ የጎደለው ሰው ቆራጣ ነው ማለት ይሄ ነው ማለት። ይሄንን እንደ እጅ አደረገና ተሰቅላ ኦሪት ወነቢያት በእነዚህ በሁለቱ ፍቅረ ቢጽና ፍቅረ እግዚአብሔርን ክንድ አደረጋቸው፣ ብርታት የሚሰጡ። ኦሪትም ነቢያትም ጸንተው የሚኖሩ እግዚአብሔርን በመውደድና ሰውን በመውደድ ነው። እና ሁለቱ ናቸው። በነገራችሁ ላይ ሰው ከኃጢአት ለመዳን ጽድቅን ለመስራት ብቸኛው ምርጫ ምን እንደሆነ ታውቃላችሁ? እግዚአብሔርን መውደድ። እግዚአብሔርን መውደድ። እንዴት ነው እግዚአብሔርን መውደድ የሚሆን? እሺ ገበሬውን የሚቆፍረው ምንድነው? ይቆፍራል፣ ያርማል፣ ይደክማል። ለምን? እንጀራ ስለሚወድ። ለምትወደው ነገር ዋጋ ትከፍላለህ። ዝናብ ትመታለህ፣ ፀሐይ ይመታል። ዝናብ እየመታ ትሸከማለህ፣ ፀሐይ እየመታ ትሸከማለህ። ጭዱን ይሸከማል። አሁን በመጋቢት ፀሐይ እየመታው ገበሬ እኛ ቤት ቁጭ ብለን ይየዋል። ለምን? ለሚወደው ነገር ነው። ለምትወደው ነገር ዋጋ ትከፍላለህ። ልክ እግዚአብሔርን የምትወዱት ከሆነ ለእግዚአብሔር ምን ማለት ነው? ዋጋ መክፈል። ለምሳሌ ሌሊት እግዚአብሔርን ተነስቶ ማመስገን፣ ዳዊት መድገም አንድ ነገር ነው። ተኝተህ ማደር ሌላ ነገር። የምትወደው ከሆነ የእንቅልፍ ዋጋ ለእግዚአብሔር ትከፍላለህ ማለት። እግዚአብሔርን ማገልገል፣ እግዚአብሔርን ማመን ማለት የሚወዱት ነገርና እግዚአብሔር ለምርጫ ሲቀርቡ የምንወደውን ነገር ትተን እግዚአብሔርን መምረጥ መቻል ማለት። ክርስትና ማለት የመምረጥ ብቃት ያለው ሰው ነው ክርስቲያን ማለት። መምረጥ የሚችል ይሄን ትቶ ይሄን የሚጠየፍ የሚያጸየፈውን ትቶ እግዚአብሔርን መምረጥ። በየቀኑ ውሸትና እውነት፣ ሐሰትና እውነት፣ ሌብነትና ምጽዋት፣ ዝሙትና ንጽህና፣ ጉቦ መብላትና ቅን መፍረድ፣ ዘረኝነትና አንድነት በየደቂቃው በየፌርማታው ለምርጫ ይቀርቡልሃል። የመምረጥ አቅም ያንተ ነው። በየሴንቲሜትሩ እነዚህ ምርጫዎች ይቀርባሉ። ሂዱ ተንቅሳው፣ ዝም ብለህ ባህር ዳር ዝም ብለህ በአስፋልቱ ዝም ብላችሁ በእግራችሁ ተራመዱ። ጥቂት ሜትሮች እንደተረመዳችሁ ኃጢአትና ጽድቅ ፊት ለፊት ይመጣሉ። እዩዋቸው፣ ፊት ለፊት ቆመው ይታያቸዋል። እግዚአብሔርን መርጠህ ካለፍ አንተ እግዚአብሔርን ወደዋል ማለት። እግዚአብሔርን መውደድ 2 መክሊት። ይሄ ሰው ስንት ያተርፋል? በሞቴ ንገር። በ2 ያለው ስንት ነው የሚያተርፍ? 5 እንዳትሩ ወደ ጣቱ ሄዳችሁ 2 መክሊት ያለው ሰውዬ ስንት ነው ያተረፈ? ከዛ ስንት ይኖረዋል? ሰውን የሚወድና እግዚአብሔርን የሚወድ ሰው 4ቱን ወንጌልን ይይዛል ማለት ነው። ሰውን የሚወድ ሰውና እግዚአብሔርን የሚወድ ሰው 4ቱን ወንጌሎች ፈጸማቸው ማለት ነው። በቃ ሌላ ምንም የለው። ይሄን ስትይዝ ወንጌልን ፈጸምካት ማለት ሌላ ምንም የለው። እኔ ይገርማል። ጌታ እንዲህ ነው ያለ። የዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እንዲህ ብሏል። ወበዝንቱ የአምረክሙ ሰብ ከማርዳኤ አንትሙ እምከመ ተፋቀርክሙ በበይናቲክሙ። እርስ በርሳችሁ ከተዋደዳችሁ ያን ጊዜ ሰዎች የኔ ደቀ መዛሙርት መሆናችሁን በዚህ ያውቃሉ። እርስ በርሳ በቃ የክርስቶስ ደቀ መዝሙር የመሆን ዋናው ምልክት እርስ በርስ መወደድ። የክርስቶስ የመሆን ምልክት ወፍጻሜው ለኩሉ ሕግ ወማይልቅቱ ለኩሉ ሕግ ተፋቅሮ በልብ ንጹህ። አንደኛ ጢሞቴዎስ ምዕራፍ 1 ላይ የሕግ ሁሉ ፍጻሜ በንጹህ ልብ መዋደድ ነው ይላል። የሕግ ሁሉ ፍጻሜ ከኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እስከ ራዕየ ዮሐንስ ምዕራፍ 22 መጨረሻ ድረስ የሕግ መጨረሻው በንጹህ ልብ መዋደድ ነው። ተዋደን መክሊት እንድናተርፍ እግዚአብሔር ይርዳል። እግዚአብሔር ይርዳል። ይኸውላችሁ ለምሳሌ እንገራችሁ። ተርቤ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታሰር አላስፈታችሁኝም፣ ብራቆት አላለበሳችሁኝም። እነዚህ ሁሉ የምን ጥያቄዎች ናቸው? የፍቅር ጥያቄዎች ናቸው። የፍቅር ጥያቄዎች ናቸው እነዚህ ሁሉ ማለት። ክርስቶስ ሲመጣ የሚጠይቀን የምንም ጥያቄ አይደለም፣ የፍቅር ጥያቄ ነው። ለምን? ብራብ አላበላችሁኝም። ለማን? ለዚያ ወንድምህ። መቼ ተርበህ? ማይዜ ርህበከ ርኢናከ ወያብላዕናከ። መቼ ርቦህ ነው? መቼ ነው ያላበላንህ አሉት። ዘይገበርክሙ ለአሐዱ እምሉ ንዑሳን ሊተ ይገበርክሙ፣ ወይም ለደጋጎቹ ደግሞ ዘገበርክሙ ለአሐዱ እምሉ ንዑሳን ሊተ ገበርክሙ። ከታናናሾቹ ለአንዱ ያደረጋችሁት ለእኔ ያደረጋችሁልኝ። ልብ በሉ፣ ሰዎችን መውደድ ክርስቶስን መውደድ ነው። ለሰው ማብላት
ክርስቶስን ማብላት፣ ለሰው ማልበስ ክርስቶስን ማልበስ እና መቼ ይበርደዋል ክርስቶስ መቼ ይርበዋል? እሱ የህይወት እንጀራ አይደል እንዴ? ቢራብስ እኮ አንድ ጊዜ ነው፣ እሱም ለኛ ቤዛነት ነው። ክርስቶስ መቼ ይታሰራል? አንድ ቀን ታሰረ፣ እሱም እኛን ነፃ ለማድረግ ነው። ሰውን ማስፈታት እግዚአብሔርን ማስፈታት ነው። ሰውን ታሞ መጠየቅ እግዚአብሔርን መጠየቅ ነው። ይሄንን ነው ጌታ የነገረን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ አንድ መክሊት የተሰጠው ምንድን ነው? አንድ መክሊት የተሰጠው በበጎ ነው የምንወስደው ይሄን ሁሉ ማለት ነው። አንድ መክሊት የተሰጠው ሰው መሆን ነው። ሰውነት አንድ መክሊት ነው። ያንን ያጠፋው ማለት ያንን ባጠፋበት ያጠፋው ነው። መጥፊያውን በኋላ ነግራችኋለሁ። ሁለተኛ ትርጓሜ 5 መክሊት የሰጠው አለ። ልብ ብላችሁ ስሙ። 5 መክሊት የተሰጠው ጳጳስ ነው። 5 መክሊት የተሰጠው ጳጳስ ነው። ጳጳስ 5 መክሊቶች አሉት። ዲቁና አለው፣ ቅስና አለው፣ አይቅርታ አንድ ዘልያል፣ ክርስቲያንነት አንድ አለው፣ ምእመንነት። ጳጳስ ምእመን ነው አይደለም? ምእመን እኮ እናንተ ቀላል ስም መስሏችኋል። ምእመን እኮ የእግዚአብሔር ስም ነው። ምእመን እግዚአብሔር በሁሉ ቃሉ እግዚአብሔር በቃሉ ሁሉ የታመነ ነው። ምእመን የእግዚአብሔር ስም ነው። ቀላል ስም እንዳይመስላችሁ። ምእመንነት አለው፣ ክርስቲያናዊነት 1። ከዛ ምን አለው? ዲቁና አለው 2፣ ቅስና አለው 3፣ ጵጵስና አለው 4፣ ሊቀ ጵጵስና 5። የሊቀ ጳጳስ ጸጋው 5 ነው። 5 መክሊቶች አሉት ማለት ነው። 5 ማትረፍ ማለት በጵጵስና ወርዶ ወቶ አስተምሮ ሌላ ጳጳስ የተካ ወይም እሱኑ ሙሉ የሰራበት ሰው ማለት ሙሉ የሰራበት ሰው እንደተሰጠው። እንግዲህ ጳጳሱ ሰው በዚህ ዘመን ለምን ጳጳስ መሆን እንደሚያጓጓው በጣም ነው የሚያስደንቀው። ተመልከት፣ ክርስቲያን ስትሆን የምትጠየቅ በምን ብቻ ነው? በክርስቲያንነት ብቻ፣ በምእመን ብቻ ነው የምትጠየቅ። አሁን ምን ጨምርበት? ከክርስትናው ዲቁና ጨምርበት። በስንት ነገር ልትጠየቅ ነው? በ2። እሱ ቅስና ጨምርበት። በስንት ነገር ትጠይቃለህ? ጵጵስና ጨምርበት። በስንት ትጠይቃለህ? ሊቀ ጵጵስና ጨምርበት። በስንት ትጠይቃለህ? በ5 ማለት። ስለዚህ ይሄኛው 5 ያተረፈ ማለት ምን ማለት ነው? የህዝብነት ስራ የሰራ በዚህም ያተረፈ፣ የዲቁና ትርፍ ያለው፣ የቅስና ትርፍ ያለው፣ ከዛ የጵጵስና ትርፍ ያለው፣ የሊቀ ጳጳስነት ትርፍ ያለው። ለዚህ ነው አባ መቃርዮስ የሚባል አባት ጳጳስ ሆኖ እናቴ ጳጳስ ሆንኩ እኮ ሲላት ሙተ ተገንዘ ባይ ይሻለኝ ነበር አለች። ለምን ሲላት ድሮ የምትጠየቅ በራስህ ኃጢአት ብቻ ነበር፣ አሁን ግን በህዝብ ሁሉ ትጠየቃለህ ብላ ነበር የነበረችው ማለት። ይሄ ሁሉ ጸጋ 2 መክሊት ያለው ማን ነው? 2 መክሊት ያለው ማን ነው? ቄስ። ምንና ምን አለችው? 2 መክሊት ማስተማርና ማቁረብ። እሺ የጳጳሳቱንም ልጨምርላችሁ፣ አንድ ዙሪያ አስተረጉምላችኋል። እዚያው ላይ ጨርሼው የጳጳሱ ሳይመ ዲያቆን፣ ሳይመ ቀሲስ፣ ሳይመ ጳጳስ፣ ማስተማር፣ ማቁረብ 5 ጸጋ አላችሁ ማለት ዲያቆን መሾም፣ ቀሲስ መሾም፣ ጳጳስ መሾም። ጳጳሳትን የሚሾሟቸው እነማን ናቸው? ጳጳሳት እጃቸውን ጭነው ተሰብስበው፣ አንድ ጳጳስ መሾም አይችልም ብዙ ጳጳሳት ከሌለ፣ እጃቸውን ተሰብስበው ጭነው ይሾሙታል። ስለዚህ ዲያቆን መሾም 1 መክሊት፣ ቄስ መሾም 2 መክሊት፣ ጳጳስ መሾም 3 መክሊት፣ ማስተማር 4ኛ መክሊት፣ ማቁረብ 5ኛ መክሊት። ይሄ የጳጳሳት ነው። ይኸውላችሁ አሁን ዛሬ ግን ጳጳሳቱ አልፎ ነው፣ ሁሉንም ላይሆን ይችላል። ጳጳሳቱ ምናልባት ከሰሯቸው 3ቱን ምንና ምን ዲያቆን ይሾማሉ፣ ቄስ ይሾማሉ፣ ሌላ ጳጳስ ይሾማሉ። እነዚህንም በትክክል መስራታቸውን አናውቅም። ምክንያቱም ሲሾሙ በትክክል እየሾሙ እንደሆነ አናውቅምና። አሁን ለምሳሌ የሚሰክር ሰው ዲቁና ይሰጠው፣ በእውነቱ ማለት ነው። ዱላ የሚደባደብ ሰው፣ የሚሳደብ ሰው ዲቁና ይሰጠው። ይሄንን ቢወጡ ኑሮ 5 መክሊት አቤት ሲሸለሙ፣ በህዝብነት ሲሸለሙ፣ በዲቁና ሲሸለሙ፣ በቅስና ሲሸለሙ፣ በጵጵስና ሲሾሙ፣ በ5 ሁሉ ሲሾሙ እንዴት ያለ ሀብት ነው። በአንጻሩ አንድ ጳጳስ ይሄን ሁሉ ዞ ነው የሚንቀሳቀሰው። ለጳጳሳት ክብር እንዲኖራቸው 5 መክሊት ዞ የሚዞር ነው። ኃጢአታቸውን እያየን ማቅለል አይገባል፣ ወይም ስህተቶቻቸውን እያየን። አሁን እኔ ብመጣ ቢያንስ 2 ይዤ እመጣለሁ፣ እሱንም በአግባቡ ከያዝኩት። ጳጳስ ግን 5 ይዞ ነው የሚመጣና ጳጳስ ታዩ እንደ ቀላላት ይሁን። አሁንማ ሁሉ ዝክር እንደው በተለይ እንደ ባለ ሀብት ያለው ጳጳሳቱን ሁሉ ከተዋወቀ ትንሽ አንዱ ቤተክርስቲያን ላይ ጎደሎ ካለባቸው አባታችን እኔ 1 ሚሊዮን ብር ሰጣና ቤተክርስቲያን ቶሎ ጨርሰዋል ይላል። እነሱ ደግሞ መቼስ ምዕመናን ማስደስ ይገባል ብለው ዝክር ይሄዳል፣ ሄደው ይባርኩለታል። ኧረ እኔ ቄስ ጳጳሳት ነው የሚባርኩት የኔን ዝክር ይላል። አቤት ልልናው ማለት ኩራቱ። እኔ እኮ እና ከዚያ በኋላ እንደ ግል አጣኝ በቃ እኔ እኮ እንትናን አሁን ብፁዕ አባታችን ደውለውልኝ በቃ እንትን ክብሩ ማለት ነው። እንዲያውም በአጋጣሚ ቅድም ከብፁዕ አባታችን ጋር ሳወራ ነበር ይላል። ያችኑ ደግሞ እንደ ክብር ቆጥሯት ማለት እንደዚያ ከምታደርጉ ጳጳሳትን ክብር መስጠት። አሁን አውሮፕላን አዲስ አበባ ኤርፖርት እያየሁ ነበር። እንደ ሰው ተሰልፈው ወረፋ ሲጠብቁ እኔ አካላቴን የሚያልቁ ቢያሳልፋቸው ምን አለ ቢሳፈሩ ቅድሚያ ቢሰጣቸው ክብር መስጠት አለባቸው። 5 ፍሬ ይዞ ነው ከቤታችሁ የሚመጣ ሲንቀሳቀሱ መስቀል እንዲያድርገው ሲባርኩ እግዚኦ አድኅን ሕዝበከ ወባርክ ርስተከ ሲሉ በ5 ጸጋ ነው የሚባርኩ። ለእነዚህ ክብር አይገባቸውም? ይገባቸዋል። ይሄን እንድታውቁ ነው። ዝም ብለህ በየኢንተርኔቱ አንተ ኮሜንት እያደረገህ የምትሰድበው አይደለም። ጵጵስና እውነቴን ነው። ጳጳስ ሌቦች ምናምን የሚያይ የለም። ተቀምጠህ በ5 ብር ዳታ በ5 መክሊት ያለውን ሰው እየተሳደብ ትውላለህ። በጣም የሚያሳዝን ነገር ነው። እኔ ከልቤ ነው። በዚህ ዘመን በጣም የሚያሳዝነኝ ነገር የቤተ ክርስቲያን ማዕረግ መውረዱ ነው። መንግስት ቢያወርደው መናፍቃን ቢያወርዱት ይደንቃል። እኛ አውረደ ነው አላቀድምን። አባቶቻችን እያቃለን ሰድበን ለሰዳቢ የምንሰጣቸው እኛውን ክብር እንስጣቸው። ሁሉንም ነገር አውቀን እንጠቀምበት። አናቅለው ለማለት 2 መክሊት ያለው ምንድን ነው? ቄስ። የቄስ መክሊቱ 2 ነው። 1 ምን ማለት ማስተማር፣ 2 ምን መክሊት አለው? ማቁረባል። 2 መክሊቶች አሉ። ያስተምራል፣ ያቆርባል። የማያስተምር ንስሐ አባት ካላችሁ የንስሐ አባት ስብሰባው ላይ ተሰብስባችሁ ወይ ይልቀቁት ወይ ያስተምሩ ብሏል። ቀልድ የለም። እየመጣ ዝም ብሎ ዛሬ አቦ ነው ነገ ተክለ ሃይማኖት እያለ ዝክር
ሊመክር ሊባርክ አይደለም። ይሄ የተሰጠው ሊያስተምር ነው። ወንጌል የማያስተምር ንስሐ አባት በቃ መልቀቅ ነው ያለበት፣ ማስተማር አለበት። እናንተም በቃ ሲያስተምራችሁ ጆሮአችሁን አትከኩ፣ ተማሩ። ችግር የለም የሚል አባት አይደለም። የወር አበባ ሁኜ ነበር እንደው ልገባ እንደው በቃ ቅርብ ግቢ ዝም ብለህ ችግር እንዳይከፋት ማለት ነው። ምክንያቱም ሌላ ጊዜ ወይ በገዝታ ወስዳለታለች ወይ ካባ ገዝታለታለች። ስለዚህ የእሷን ኃጢአት ቀለል ያደርግላታል ማለት ነው። ማስተማር ንስሐ አባት መምህር ያስተምራል። እንዲያውም አንድ ንስሐ አባት 12 ልጆችን ብቻ ነው መያዝ የሚችለው። እንደውቁ 12ቱን ይዞ 12ቱን ሌት ተቀን ስራው እሱ ነው። ልጆቹን ህፃናትን ማሰየ ብሎታል። አቦቶችን ጭምር የንስሐ ልጆቹን ህፃናቱ ጭምር ተማረ አልተማረ ብሎ የማስተማር ግዴታ አለበት። በአንጻሩ ሙሉ የዓመት ወጪውን የሚችሉለት እነማን ናቸው? ንስሐ ልጆቹ ናቸው። አሁን ያን የሚያደርግ ስለሌለ የሱ መተዳደሪያ ሲያጣ ቢዚ ይሆናል፣ ለራሱ አልገኝም ይላል። ከዚያ ምን ይላል ደግሞ ህዝቡ? አይ እኔ አባቴ ብዙ ደስ አይሉኝ ሲሆን ደውለው መፈለግ ነበረበት። ካልሆነ እኮ ደውዬም አላገኛቸው ይላል። እንዳንተ እኮ መተዳደሪያ ይፈልጋል፣ ይቸግረዋል። ወዲህ ይቀድሳል፣ ወዲህ የሰው ብሶት ይሰማል። ሰው ጎበስ የአንዲት ሚስቱን አመል መስማት አቅቶት ሰልችታው የ50 ንስሐ ልጅ አመል መስማት እንዴት ያለ ችግር! እንዴ የአንድ ሚስት ንዝንዝ እኮ ይከብዳል። እየመጣቻች ባሌ እንዲህ ብሎኝ የልደት ቀን የለ ሰርፕራይዝ ሳያደርገኝ ቀረ እንዲህ ያለች መከራ እየተነዛነዙ ይህ ሁሉ ንዝንዝ እየሰማ እንዴት አድርጎ ይችላል? ልብ ያናውዛል እኮ እንደዚህ አይነት ነገሮችን 50 ሰው 60 ሰው 100 200 ሲያኮርፍበት እንዴት ይቻላል? እንዲያስተምሩ መደገፍ እና መማር። ንስሐ አባቶቻችሁ ከቤት ሲመጡ 2 የመጽሐፍ ቅዱስ ቃል ካልነገሯችሁ ማድረግ ያለባችሁ ወሬ አታውሯቸው፣ ፖለቲካ አትሩ። ንስሐ አባቶቻችሁ ጋር ከንስሐ አባቶቻችሁ ጋር ቀልድ አትቀልዱ። ንስሐ አባታችሁን ይዛችሁ መሸታ ቤት አትጋብዙ። ማድረግ ያለባችሁ ምንድነው? እዚያው የሚጠጣ ቤታቸው ገብስ ጠምቃ ሚስታቸው እንድታጠጣቸው ገብሷን መግዛት አትጋብዙ። ንስሐ አባታችሁ እኔ የምነግራችሁ ጨዋታ አትግጠሙ፣ ቀልድ አትግጠሙ። ሰው አብሮ የተጫወተው ነገር ይቀልበታልና ነገ እናንተን ለመምከር ይሸማቀቃል፣ ያረባ ቃላትን ሲጫወት ስለለመደ ማለት። ስለዚህ ምንድን ነው ቤታችሁ ሲመጡ አባታችን 2 ቃል ያስተምሩ፣ 2 ቃል። ከዚያ እሱም ነገ ከንስሐ ልጆቹ ቤት ሲሄድ ደህና ዋላችሁ ብቻ ለማለት አይሄድም። 2 ቃላትን የክርስቶስን ቃል የክርስቶስን ወንጌል የክርስቶስን ቃል ይዞ የማይመጣ ንስሐ አባት የሚጠቅመን ነገር የለው። ማስተማር እንደገና ምንድነው ማቁረብ። በጣም ጥሩ። አንድ ዶክተር አለ። ያ ዶክተር አንድ ዶክተር ሄዳችሁና በሽታችሁን ነገሩት። ይቆርጠኛል ይፈልጠኛል አልከው ሄደ። ከዚያ ነገራችሁት። አዘ ሰውየው እንዲህ አለ፣ በሽታዎች በጣም ብዙ አምጭ አላቸው። ባክቴሪያ አለ፣ በቫይረስ የሚመጡ አሉ፣ ንጽህናን ባለመጠበቅ ባክቴሪያዎች ጥገኛ ሆነው በምግብ መመረዝ የሚመጣ አለ። እንደ ለምሳሌ በዛገ ብረት ቴታነስ ለምሳሌ በሱ ይመጣል ምናምን ብሎት ደግሞ በዚህ ፍላይ በርድስ በሚባል በወባ ትንኝም ተነክሰህ ልትሳመም ትችላለህ ብሎ ስለ በሽታ ያልሆነ ትምህርት ወይም ደግሞ ወይ አናቶሚ ወይም ደግሞ ፊዚዮሎጂ አስተምሮ ሰደደ። ትድናለህ አድን ትድናላችሁ እና ምን ሲሰጣችሁ ነው የምትድኑት? መድኃኒት ማለት ነው። ስለ ጤና በመማር ጤና ማግኘት አይቻልም። በእርግጥ ወንጌል ከዚህ በላይ ነው። አስተምሮ ብቻ መድኃኒት ካልሰጣቸው አይድኑም። መድኃኒቱ ማን ነው? የክርስቶስ ስጋና ደም። ቅዱስ ስጋውን ክቡር ደሙን የማይሰጥ ካህን ማለት መድኃኒት ሳይሰጥ ሕክምና አውርቶ የሚሰድ ሐኪም ማለት ወይም በጎችን እየጠበቀ ሳር የማያበላ ውሃ የማያጠጣ እረኛ ማለት። ከዛ ግን ምን ያደርግላል? ሐኪሙ ግን ምን ያደርጋል? መጀመሪያ እንዲህ ያደርጋል። ሐኪሙ ያበጠ ካለ ይልጠዋል። እያስለቀሰ ነው ይልጠዋል። ያበጠ ካለ ምክንያቱም መድኃኒት አይቀበልም። ያንን ልጦ የቆሸሸውን ቆዳ አስወግዶ ባክቴሪያዎችን አጥቦ በአልኮል ከዚያ በኋላ መድኃኒት ይቀበላል። ትድናል። ሊያድነኝ ነው ብለህ ስላሰብክ እየቆረጠህ ትችለዋል። በቢላዋ እንዲያልቆርጥ እያደረገ ትችለዋል። ለምን ሊያድን ነው? ቅዱስ ጎርጎርዮስ ዘኑስ እንዲህ ይላል፣ ኢናስ አጽብ ትእዛዞ ወተግሳጾ ለካህን እስመ አቃቤ ሥራይ መፈውሰ ነፍሱ እቱ ይላል ሃይማኖተ አበው ምዕራፍ 36 ላይ ሲናገር የካህኑን ትእዛዝ ቸል አንበል አናቃለውም፣ እሱ ነፍስን የሚፈውስ ሐኪም ነውና ይላል። የነፍስ ሐኪም ነው። የካህኑን ትእዛዝ አታቃል። ይሄንን ንስሐ ግባ፣ ይሄንን አድርግ፣ ይሄንን አሁን እንደዚህ ስላችሁ እኔ በቃ ካህናት እንድታዘዙ እኛ እንድታዘዙ አንተ ታዘዝከኝ አልታዘዝከኝ የምጨምርልኝ ነገር የለም። ጌታ የሚፈርድብኝ በራሴ ስራ። እናንተ ለኛ እንድትገዙልን ተብሎ የሚሰጥ ትምህርት የለም። እንድትድኑ ብዬ ነው ይሄን የምነግራችሁ። ስለዚህ ሐኪም ሲቆርጥ ዝም እያሉ ካህናት ግን ቃላቱ ተጠንቅቆ አይዟችሁ ምዕመናን ዲዲኩ ይገርማል እኮ የቀበሌ መዝጋቢ እንዴት እንደሚያመናጭቅ እኮ ታውቃለህ። ወገብ እየተቆመጠ ነው የምትጠበቀው። እሺ መታወቂያ እንዲታደስ የዛሬ 3 ወር ነው። እሺ ምን ታመጣለህ? የቤተ ክርስቲያን ሲሆን ግን እኛ ግን ተጠንቅቀን እናንተ ለምንን በቃ እንደው ችግር የለም ምናምን ተብሎ ተታላችሁ ቃል ተመርጦላችሁ ምንድነው ይሄን ያህል የምናሳምማችሁ? ስለዚህ ካህኑን መታገስ አለባችሁ። ቢሰድባችሁ ቢገስጻችሁ ቀኖና ቢያበዛባችሁ እንደ ትእዛዙና እንደ ቃሉ ማደር አለባችሁ። በምክረ ካህን ለዩ ኩሉኬ ዘይሰምዕ ዘንተ ቃለ ነገሬ ወይ ገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ በዲበ ኮክ ዘኑ ዝናማት ወውህዝ ዋይስ ወነፉ ነፋሳት ወገፍእ ወለውቱ ቤት ወይወልቀ እስመ በዲበ ኮክ ተሳረረ። ይሄን ቃሌን ሰምቶ የሚያደርገው ሰው አለ ቤቱን በዓለት ላይ የሰራ ይመስላል። ዝናብ ዘነመ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ ይሄን ቤት ገፋው አልወደቀም፣ በዓለት ላይ ተመስርቷልና አለወት ያለው ጴጥሮስን ነው። ጴጥሮስ ማለት ካህን በዓለት ላይ ተመስርቷልና አልወደቀም ማለት በንስሐ አባቱ ምክር የሚመራ ሰው አይወድቅም ማለት። የካህኑ ምክር ከሰማ አትወድቅ። ካህን ማለት የክርስቶስ እጅ ነው። ከዛ በሱ
እጅ ስጋው ደሙን ይሰጣል፣ በሱ እጅ ድነት ይሰጣል፣ በሱ እጅ መንግስተ ሰማያትን ይሰጣል። ቁልፉን የያዘው ካህን ክህነት ጠልቶ ድነት የለም። ስለዚህ ስጋው ደሙን ለመቀበል ቀኖና አለመሰቀቅ፣ ስትናዘዙ አለመሰቀቅ። ስትናዘዙ አንድ የማይረባ ምሳሌ ልመድ። የማይረባ ምሳሌ የማትፈልጉት ቦታ ውስጥ በጣም የሚያስቀይም ቁስል ቢሆን ለሐኪም ትገልጡታላችሁ? አትገልጡት? የሚገላችሁ ቢሆን አትገልጡትም? ትገልጣላችሁ? የማትፈልጉት ቦታ የምታፍሩበት ቦታ ላይ የሚያስቀይም ቁስል ቢሆን የሚገላችሁ ከሆነ ለሐኪም ልብስህን አውልቀህ ትሰጣለህ። የሚያስጸይፍን የምትፈራውን ኃጢአትህን ለካህን ለምን አትነግረውም ታዲያ? ለሐኪም የተከበረ ሰው እንደው የተከበሩ አቶ ገሌ፣ የተከበሩ ወይዘሮ ገሊታ የምትባለው ሰውነቱ ወይም ሰውነቷ ስቃይ ውስጥ ከሆነ ሙሉ አካሉን ገልጦ ለሐኪም ይሰጣል። አንተ ሙሉ ገመናህን አውጥተህ መናዘዝ አለብህ። ለካህን ስትናዘዙ አትፍሩ። ዛሬውኑ ሂዳችሁ መናዘዝ አላችሁ የላችሁ። አንድ የተሰጠው ዲያቆን ይባላል። አንድ መክሊት የተሰጠው ዲያቆን ናት። የዲያቆን ጸጋው ተልእኮ ትባላል። መላላክ ማለት መላላክ የህዝቡን ወደ ካህኑ፣ የካህኑን ወደ ህዝቡ ይላላካል ማለት ተላላኪ። ዲያቆን ያችኑ ቀበራት ማለት ትዕቢት ነው። ያችኑ አንዲቱን ደግሞ ዲያቆንም መቅደስ እስግምዝ ገባ አቤት ትትን ነው ሲንቀጠቀጥ አብሮ ከቀደሰ የሳምባው ስማ እሱን አምጣው እንደዚህ ነው የሚል ማለት ቀድስ ኋላ እሱም ቀዳሽ ሁላቸውም ቀዳሽ ናቸው ማለት እኩል ነው የሚሆነው። እና ያችኑ ቀበራት ማለት ዲቁናውን አንድ ነበረችው በትዕቢት ምዕመናንን ማመናጨቅ ቀበልስተኝ ማዲያቆን ዝምባያች ይሄ እንዲህ የሚያደርግ ከሆነ እሷን በገንዘብ ፍቅ በትዕቢት ዲቁናውን ያበላሸ ሰው እግዚአብሔር ከዚህ ሁሉ ይሰውረን። ከቃሉ ጋር ናችሁ። ሌላ 5 መክሊት የተሰጠው 5 መክሊት ማለት 5 ህዋሳት 5 ማን ናቸው? ዓይንሽ፣ ጆሮ፣ ሌላ አፍንጫ፣ ሌላ አፍ፣ ሌላ እጅ። እነዚህ ምን ይባላሉ? 5 መክሊቶች ናቸው። አሁን መክሊት የለኝ የምትሉ እንግዲህ ይሄ ሁሉ እያላችሁ ነው። ይሄ ሁሉ እያለ ነው መክሊት የለኝ እኮ ጸጋዬ ነው። ከይታዩ ጸጋ ዓይንህ ነው፣ ጸጋ ጆሮህ ነው፣ ጸጋ አፍህ ነው፣ ጸጋ እጅህ ነው። በዚህ ከሰራ መክሊት አለ። በዓይንህ ታነባለህ ወይ ነው ወይስ ፌስቡክ ላይ አፍጥር የምታደርግ? ዓይንህ ላይ እኮ አሁን በዓይናችሁ አመት ዝም ብላችሁ እንዴው ዳውን አንድ ሊቀ ጳጳስ አንዱን ልጅ እንዴው ምን ሆነ ነው ማትማልጃ እርወኝ ስደነቁር ምን እየበላህ ደነቆር ካሉት ይባላል። እውነቴን እኮ ነው። መቼስ ለድንቁርናህም በልተህ የምታደር አይደለም እንዴ? ስደነቁር ምን እየበላህ ደነቆር። እና አሁን አንድ ሰው ስራ አይኖረው፣ መተዳደሪያ አይኖረው፣ ቅጥር አይኖረው፣ አመት ቁጭ ብሎ ዝም ብሎ መጽሐፍ ቢያነብ እርግጠኛ ነኝ ሀብታም ነው። ዝም ብሎ መጽሐፍ ቢያነብ ማለት ዓይንህ ብቻ ይበቃሃል። ቁጭ ብለህ ላይብረሪ 1 ዓመት መጽሐፍ አነብ። እነዚያ መጽሐፍት ገንዘብ እንዴት እንደምታገኝ ይነግረዋል። ስለዚህ ዓይናችን ብቻ በቂ ነበር፣ አልሰራንበትም። ጆሮ በቂ ነው። ዝም ብለህ ሂድ ተማር። ገንዘብ የለም፣ ቅጥር የለም። ዲግሪ ከተመረቀ 5 ዓመት ነው። በጆሮ ስራ ሂድና ተማር። ዝም ብለህ አትወዝም። አይ ተምሬ ነበር እያልክ አስፋልት ስታለፋቷል። ተማር። ትምህርት ቤት ወይ ቄስ ትምህርት ቤትም ስማ። ትምህርት ቤቶችን ተማሩ። ወግ ስሰሟል። ጆሮአችሁን አታበላሹ፣ አፍህን አታበላሽ። ዝም ብለህ አንብብበት። እጅህን ስራ አላችሁ ዘመዱ። ስንት መክሊት? 5 መክሊት። 5ቱ ደግሞ ሌሎቹ ምንድናቸው ነው? 5 ያተረፉ 5ቱ አንደኛው ሴንስ ይባላል። ሴንስ ታውቃላችሁ አይደል? ስሜት ማለት ነው ሴንስ። ሁለተኛው ፐርሰፕሽን ይባላል። ሶስተኛው ኦፒኒየን ይባላል። አራተኛው ኢንተሌክት ይባላል። 5ኛው ሪዝን ይባላል። እነዚህ 5ቱ ተርጉሟቸው። እንግዲህ እንግሊዘኛ ለእናንተ ችግር የለውም ማለት ነው። ይሄንን የተናገረው ሊቅ ዮሐንስ ዘደማስቆ ይባላል። 5 መክሊት 5 የውስጥ አለ ማለት ነው። ሴንስ ስሜት ነው። ፐርሰፕሽን መረዳት ነው። ኦፒኒየን አስተያየት ነው። ኢንተሌክት እውቀት ነው። ሪዝን ምክንያት ነው። እነዚህ ምክንያታዊ ሁን፣ በእውቀት ተመራበት። ምልከታ ይኸውላችሁ ሰው ሐሳብ የሚስተው ምን ሲመራው ነው? ሴንስ ፐርሰፕሽን እና ኦፒኒየን ሲመሩት ሰውየው የተሳሳተ ይሆናል። እነዚህ እንዳይሳሳቱ የሚጠብቀው ሪዝን እና ኢንተሌክት ናቸው። ሁለቱ ምክንያታዊ ከሆነና እውቀታዊ ከሆነ ስሜት ሰውየውን አያጠፋው። በምክንያት የሚያስብ በእውቀት የሚያስብ ከሆነ ስሜት አያጠፋው። ስሜት እንዳያጠፋው ይኸውልህ በደንብ ስሙ። በሞቴ 5ቱ የስሜት ህዋሳት ለሴንስ እና ለፐርሰፕሽን ምን የሚሰጡ ናቸው? ግብአት። ለምሳሌ ወጥ ይሰጣል። ምን ታደርጋለህ? ሴንስ ይሰጣል። የመብል ፍላጎት ያድርባል ማለት ሽታው ነው። ስለዚህ 5ቱን ትጠብቃለህ። 5ቱን ስትጠብቃቸው ከውስጥ የሚሰማ ስሜት ይስተካከላል ማለት ነው። እነዚህ ህዋሳተ ውስጥና ህዋሳተ አፋ ይባላል። 5 የተሰጠው 5 አተረፈ ማለት መክሊቱን 5ቱን የውጩን ህዋሱን ጠበቀ፣ 5ቱን ደግሞ የውስጡን አተረፈ። ይሄ ሰው ምን ይባላል? ሙሉ ሰው። እሺ ሪዝነብል በሉ፣ ኢንተሌክቹዋል በሉ። አዋቂ ሰው መሆንና ምክንያታዊ ሰው መሆን። አዋቂ ሰውና ምክንያታዊ ሰው እንድትሆኑ ደግሞ እነዚህ 5ቱ ግብአቶች በዓይንህ የምታየው፣ በጆሮ የምሰማው፣ በጣትህ የምትዳስሰው፣ በአፍህ የምትናገረው በውስጥ ሪዝነብል እንድትሆንና እንዳትሆን ይወስንሃል። ስለዚህ የምትሰማውንና የምታየውን ነገር አስተካክል። የምታየውንና የምትሰማውን ካስተካከልክ የምታስበውም የተስተካከለ ይሆናል። የምታስበው ከተስተካከለ የምትሰራው ይስተካከላል። ከውስጥ ወደ ውጭ፣ ከውስጥ ወደ ውጭ ነው ኑሯችን። ከውጭ የምታየው ውስጥህን ያረክሳል። ውስጥ ሲረክስ በእጅ ደግሞ የረከሰ ነገር መልሰህ ትሰራለህ። ይሄ ምንድን ነው? የጨረቃ ኦርቢት አለ አይደል? ምህዋሯ እንደዚህ እየዞርን ነው የምንኖረው። በውጭ ያሉ ተዋሳት ለውስጥ የረከሰ ነገር ያቀብሉታል። ውስጥ ሲረክስ ደግሞ በውጭ ደግሞ የግድህን የረከሰ ነገር ትሰራለህ። እንደዚያ እንዳይሆን ውጩ የተቀደሰ ነገር የሚያይ የሚሰማ ከሆነ ውስጡ ይቀደሳል። ውስጡ ሲቀደስ ደግሞ እጆቹ መልካም ፍሬን ያፈራል።
ፍሬ የፍሬ ሰው ይበለን። እሺ ሌላ ላጠቃለው 2 የተሰጠው ነፍስና ስጋ የተሰጠው አልተሰጣችሁ? እሺ እንደገና ደግሞ 1 የተሰጠው በቅድሙ ይወርዳል ሰውነት፣ አሁንም ሰውነት የሚሆነው። እሺ እየጨረስኩ ነው። አንዱን አወራረድ ልንገርታችሁ። 5 የተሰጠው አሚን፣ እምነት፣ ተስፋ፣ ምህረት፣ ትዕግስት፣ ደስታ። እነዚህ 5 መክሊቶች ይባላል። ምን ናቸው? እምነት፣ ተስፋ፣ ምህረት፣ ትዕግስትና ምንድን ናቸው? ደስታ። እነዚህ 5 ናቸው። እነዚህን በትክክል ተጠቀሙባቸው። ርህሩህ ሁን፣ እመን፣ ተስፋ ይኑርህ፣ ትዕግስት ይኑርህ፣ ባገኘው ነገር ደስተኛ ሁን። እነዚህ ነገሮች ነፍስና ስጋህን ያተርፋሉ። ውሏችሁና ቀናችሁን የሚያሳምሩ በየቀኑ 5ቱን ጽፋችሁ ተመሩባቸው። ዛሬ ትዕግስተኛ ሆኜው እያለሁ ወይ? በደስታ ውያለሁ ወይ? አምኜው እያለሁ ወይ? በተስፋ ነው ወይ የዋልኩት? የርኅራኄ ስራ በዛሬው ቀን ሰርቻለሁ ወይ? ወይስ ጨክኜ ነው የዋልኩት? እንደዚህ ስትሉ ሰውነት ይኖራችኋል። ሰውነት ካላችሁ ሰው የማይችለው ነገር የለም። በእግዚአብሔር አምኑ። በትክክል ግን ሰውነታችንን በ5ቱ መክሊቶች መስራት ነው። ቅድም ባልኳቸው 5ቱ የሙሴ መጻሕፍት፣ በ4ቱ ወንጌል። በአጭሩ ደግሞ ምን ላይ ተረጉሙታል አባቶቻችን? 5 መክሊት የሙሴ፣ 2 መክሊት ብሉይና ሐዲስ፣ 1 መክሊት የጸናቸው አንድ ሃይማኖት ላይ ተረጉማል። ይሄን እንተውና እሺ ተስፋና እምነት ናቸው 2 መክሊት ተስፋና እምነት ናቸው። ተስፋና እምነት ያለው ሰው ነው። 1 መክሊት ማለት እምነት ብቻ ያለው ሰው ማለት፣ እምነት ብቻ ያለችው ሌሎቹ የሌሉት። ያችኑ መቅበር ማለት ያችኑ በምድራዊ ፍላጎት የቀበረ ሰው ማለት ነው። ሌላ 5 መክሊት ጥምቀት 1፣ ተአምኖ ኃጣው 2፣ መጠመቅ ወይም ስትጠመቅ ክርስቲያን የሆንክበት። ተአምኖ ኃጣው ማለት ኃጢአትን ማመን ማለት። ከዊነ ሰማይ ሰማይትነት 3፣ ምንኩስና 4። ምንድን ያልኳቸው? ጥምቀት 1፣ እሺ፣ ተአምኖ ኃጣው 2፣ እሺ፣ ሰማይትነት 3፣ እሺ፣ ምንኩስና 4፣ ባይታዊነት 5። ከነዚህ በአንዱ መሰማራት ማለት። 2 ያለው ደግሞ ወይም እነዚህን ሙሉውን የያዙ አሉ እና አቡነ ተክለ ሃይማኖት የተባሉት 5ቱም ያላቸው። 2 ያላቸው ደግሞ እነማን ናቸው? ልጅነትና ተአምኖ ኃጣው ማለት ነው። ወይም ጥምቀትና ኃጢአትን ማመን ንስሐ ማለት። 2 ያላቸው በደንብ ስሙ። ይሄ እናንተን ያጠቃልላል። 1 ያላቸው የተባለው ደግሞ ጥምቀት ብቻ ያለው ግን ንስሐ አይገባም፣ ስራ አይሰራም። እሱኑ የቀበረ ማለት ያችኑ እምነቱን ደግሞ በምድራዊነት፣ በኃጢአት፣ በሹመት፣ በገንዘብ ፍቅር፣ በዝሙት፣ በርኩሰት ይችኑ የቀበራት ሰው ያበላሻት ሰው ማለት። ይሄ ምን ይባላል? 1 ያለው ይባላል። 5 መክሊት ያለው ቅድም እንዳልኩት 5ቱ ሕዋሳት ያዙ። 2 መክሊት ያለው ተግባርና ሐሳብ 2 መክሊት ይባላል። 1 መክሊት ያለው የሚባለው ደግሞ ሐሳብ ብቻ ያለው ማለት። ሐሳብ ብቻ ያለው ዝም ብሎ ያስባል። እቆርባለሁ ብሎ ያስባል። እታረቃለሁ ብሎ ያስባል። ጸሎተኛ ሆናለሁ ብሎ ያስባል። የሆነ ጊዜ ሀብታም ሆናለሁ ብሎ ያስባል። አይሰራም። 1 መክሊት ያችኑ እንደያዘ ምንም ሳይሰራ አፈር በላው ማለት። 1 ያለው ተቀበረ የተባለው ይሄ ነው። 1 መክሊት ነበረችው። ሐሳብ ብቻ ነው ያለው። በጎ ያስባል ግን ምንም አይሰራም። ይሄ በአፈር ወይም ደግሞ በምድራዊነት ተይዞ የጠፋ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ይህን ሁሉ ያደረሰው በጥቂቱ መታመን በብዙ ተሹመዋል። በጥቂቱ መታመን የተባለው ጥቂት የተባለ 1 ዕድሜ ነው። 2 ይህ ዓለም ነው። 3 እያንዳንዳችን የያዝነው መልካም ነገር እሱ በጥቂት መታመን ይባላል። ዕድሜ ጥቂት ነው። ለምሳሌ የሰው ዕድሜው ቢበዛ 80 ነው። በ70 ዓመትህ ታምናሃልና በዘላለም ዕድሜ እሾምሃለሁ ማለት። ጥቂት የተባለች የሰው ዕድሜ 70 ዓመት ከዛም ከበዛ 80 ነው። በ70 ዓመት ዕድሜ ስለታመንክ እኔ ደግሞ በዘላለም ሕይወት እሾምሃለሁ። ዘላለም ማለት የማይቆጠር ዓመት የሌለው ስፍር የሌለው ማለት። 2ኛ ይህ ዓለም ጠባብ ነው፣ አስጨናቂ ነው። ልመጹት ብትል ጠባብ ነው። ልጽደቅ ብትል ጠባብ ነው። ንጹህ ልሁን ብትል ጠባብ ነው። ልትጋ ብትል እንቅልፍ ይፈትናል። ሁሉ ነገር በትዳር ብታመጣ ነገር ሀብት ማጣት ይፈትናል። ቢመነኩሱ ዝሙት፣ ሌላው ነገር ፈተናል። በዚህ አስጨናቂ ጠባብ ዓለም ታምናሃልና በሰፊ ዓለም እሾምሃለሁ። 2ኛ መንግስተ ሰማያት ሰፊ እረፍት ናት። ይህ ዓለም ግን ባኡን ተጠባብ አንቀጽ ተብሏል። በጠበበው ደጅ ግቡ ተብሏል። ለምንድን ይሄን ዓለም ጠባብ አንቀጽ ያለው? 1 ወንጌል ናት። 2ኛ በዚህ ዓለም እየኖሩ እግዚአብሔር ማምለክ በራሱ ጠባብ አንቀጽ ነው። ዓለም አስጨናቂ ናትና ለመልካሞች ሰፊ ቦታ አትሰጣቸው፣ ለክፎች ነው የምትመቸው እሷ። ስለዚህ ይሄን ነው በጥቂቱ መታመን የተባለው። 3ኛ ባለች ትንሽ ነገር ከታመንክ እግዚአብሔር ብዙ ጸጋ ይሰጥሃል። ባለች ትንሽ ነገር 1-2 ሐሳብ ላንሳላችሁ። አላችሁ ለምሳሌ ልንገራችሁ። ያላችሁበት የሥራ ድርሻ ላይ ዝም ብላችሁ ታመኑበት። ከታመናችሁ እግዚአብሔር ከዚህ አንስቶ ለትልቅ ያመጣችኋል። አሁን ሁሉም ሰው እኔ ለምሳሌ ሹፌር ነኝ፣ ግን እንዴት ነው መክሊቴን ማወቅ የምችለው ይላል። ሹፌርነት ላይ ዝም ብለህ ተግተህ ስራ። እግዚአብሔር ከዚያ በኋላ ወደምትፈልገው ትልቅ ነገር ከዚያው እንዴት እንደሚያነስ ያውቃል። እያነበብክ እየተማርክ ያለህበት ቦታ ላይ ታመን ነው። ላንሳላችሁ ምሳሌ። እሺ ዳዊት ምን ይጠብቅ ነበር? በሉ እንጂ በግ ሲመጣ ምን ያደርጋል? ተግቶ ነው የሚጠብቀው። አንበሳ ሲመጣ በቡጥ እያለ አንድ በግ ላለማስበላት አንበሳ ጋር ትግል የሚገጥም ሰው ነው። የአንድ በግ ነፍስ አሳዝኖት እንደዚህ ዱላ የሚገጥም ከሆነማ እስራኤልን ጠብቅ ብለውማ እንዴት አድርጎ ይጠብቃል? አድርግና ምን አለው እግዚአብሔር? የእስራኤል ንጉሥ አደረገ። በግ ጥበቃን ካከበርካት ለንጉስነት ይሾማል እግዚአብሔር። ልብ በሉ። 2ኛ ሙሴ ምንድን ነበር? ምን ይጠብቅ ነበር? በሉ ንገር እንጂ። በግ በምድረ በዳ ኦሪት ዘጸአት ምዕራፍ 3 ላይ ተመልከቱ። በግ እየጠበቀ ለዚያውም በስደት ሀገር የአማቱን በግ ነው የሚጠብቅ። ወይኔ የአብርሃም ዘር፣ የይስሐቅ ዘር፣ የያዕቆብ ዘር በግ ጠባቂ ሁኜ ልቅር? ይሁን እሱም ይቅር። በማደጎ የፈርዖን የልጅ ነው። ቤተ መንግስት መቀማጠል የነበረ ሰው እዚህ በግ ስጠብቅ መዋል
ለምድያም አላለም። በጎቹን ተግቶ ሲጠብቅ እግዚአብሔር በነበልባል ተገለጠለት። ያለችህን ስራ ካከበርካት እግዚአብሔር ከዚህ በኋላ ምን አደረገው? አንተ ለምድያም ለዮቶር በጎች ከታመንክማ 600,000 እስራኤልን ብሰጥማ በእርግጥ ትጠብቃቸዋለህ ብሎ እግዚአብሔር አምኖ በ600,000 ህዝብ ላይ ሾመው። እነዚያንም ታምኖ ዘወጣ። እግዚአብሔር እንኳን እንዲሁ ይገርማል። እንኳን ሙሴ ሊያጠፋቸው እግዚአብሔር እስራኤልን ላጥፋ እያለ ራሱ ባለቤቱ እነሱን ካመታጠፋ እኔን አጥፋኝ እያለ የሚጸልይ በጎ እረኛ ሆነ። ለዚህ ክብር አበቃው። ከቃሉ ጋር ናት። እስቲ ጴጥሮስን ይሁት። ቅዱስ ጴጥሮስ ምን ነበር ስራው? አሳ አጥማጅ ነው። ምንድነው ያደረገው? አሳ ነበር። በቀን አይችን አሳ ያውም ሲለፋ ውሎ የማያገኝ አንድ አሳ ሲጠብቅ ነበር የሚለው ጌታ። ምን ከዚህ በኋላ አንተ በ55 ዓመቱ እኮ ነው እግዚአብሔር ያሳያል። በ55 ዓመቱ አሳ እያጠመድኩ ብሎ አላማረረም። አሳዋን ያጠምዳል። ዝም ብሎ ስራው ናት። ስራችሁን አክብሩ። አሳውን ሲያጠምድ ጌታ መጥቶ ምን አለው? ከዚህ በኋላ አሳ ሳይሆን ሰው የምታጠምድ አደርግሃለሁ። ከዚህ በኋላ ምን አደረገው? የሐዋርያት አለቃ አድርጎ ሾመው። በጥቂቱ መታመን ማለት ቅዱስ ጎርጎርዮስ ገባሬ መንክራት እንደሚተረጉም በጥቂቱ የታየ በብዙ ይሾማል ማለት በምእመንነት ከታመንክ ዲቁና ይጨመርልሃል፣ በዲቁና ከታመንክ ቅስና ይጨመርልሃል፣ ቅስናን ካቀበርከው ጵጵስና ይጨመርልሃል ይላል። መጀመሪያ ያስካትን አሁን ዲያቆኑ በዲቁናው ሳያፈራበት ቅስና፣ በቁምስናው ያላፈራ መነኩሴ እባካችሁ ጳጳስ አድርጉኝ በዚያኛው መች አፍርተህበት ሳትታመን በዚያ ገና መች አመን። ይሄን ነው እግዚአብሔር የሚያስተምረን። አንድ ታሪክ ልናገራት ምትልና ጥቅጥቅለው አንድ ሰው ነበረ፣ ጳጳስ ነው። አትናቴዎስ ዘአንጾኪያ ይባላል እና በዘመኑ የነበሩት አንጾኪያ የነበሩት ሰዎች ጳጳሳቸው ይሞታል። ጳጳሳቸው ሲሞት የእስክንድሪያው ፓትርያርክ መጥቶ እስኪሾምላቸው ድረስ እነሱ በዚህ ቀን መጣል ብሎ ቀጥሮ ዘገየባቸው። ሲዘገይባቸው ኧረ እሱን ስንጠብቅ ብለው ዝም ብሎ ምዕመናን ተሰበሰቡና ጳጳስ አድርገናል አሉት። ዝም ብለው አንዱ አትናቴዎስን ማለት ዝም ብለው። ያኛው ሲመጣ ምን አጠባበቅ ራሳችን ማንሾመው በገንዛ ሀገራችን። ዛሬ እኮ ህዝብ የሚሾመው ጳጳስ ነው የሚበጠብጠን። ህዝብ የሚሾመው ጳጳስ አይረባ። ማንም የምትሾም መሾም ያለባት ቤተክርስቲያን ናት። እናንተ ናችሁ እኮ ሰውን ሁሉ የሌለውን ጸጋ እውነት ነው መሰል እንዲል ያደርጋችሁ። መነኩሴው ሁሉ አንዲቱ ትሄድና አባ አቤት በህልሜ ይመስለኛል ከረጅም ተራራ ላይ ቆመው ይመስለኛል። እሺ እንደገና የብርሃን መስቀል የያዙ ይመስለኛል። እሺ ኋላ ክንፍ ያወጡ ይመስለኛል። እሺ ኋላ በላይ ላይ አልፈው ሄዱ እና በህልሜ የናዩት ይሄ ነገር ጸጋልኝ እንዲህ ይላል። ከዚህ በኋላ ሲያሰግድ ይውላል። እናንተ እኮ ናችሁ መነኩሴውን ሁሉ ሳያስበው ያላሰበውን ክብር ሁሉ እንደበቃ የምታስመስሉት ማለት እያቀበጣችሁ። እኔ እንደውም አንድ ጊዜ አንድ ቄስ አሉ ስዊድን የሚኖሩና አስተምሬ ስጨርስ ይሄ ኩታራ ነው ጉልበቱን እንዳስሙታል። እውነታቸውን ነው። እንደዚህ የሚል ሰው ነው የሚያስፈልገን። አንዳንድ ሰው ያለ መጠኑ ክብር ስንሰጠው መጨረሻ ላይ ይበላሽብናል። በእውነቱ ማለት የሀገራችን ገበሬ እኮ ሊቅ እኮ ነው። ምንን ካላልኩት ገብቼ ምን ልበል ይላል፣ ልፈትፍት ይላል ካላሉት ብሎ የሚናገረው ለዚህ ግን በሉ አላልኩም። እንደዚህ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና ተሰብስበው ሾሙት። እሱ ሊሾም ሲመጣ ያኛው በተቀጠረበት ሰው ሲሾመ ይህች ሀገር እንዴት ሆነ አለች። ጳጳሳቸው ሞቶ እና አሁን እንዴት ሆነዋል? እራሳቸው ሾመዋል። አውግዞት ዙሮ ቤቱ መቶ አወገዘህ እኮ አሉ። የሚገርመው ግን ያ ሰውዬ ቅን ነበር። ህዝቡ አስገድደው ነው የሾሙ እና ቅን ስለነበረ አውግዞኝ ዳው እንግዲያ ሰውየው ቅስና ነበረው። ጥሩ ካህን መነኩሴ ነው። መጣና ከዚህኛው ፓትርያርክ ቤት መጣ። ምን ሆነ መጣ? የእርስዎ ቤት ጠራጊ ሁኜ ቃለ እግዚአብሔር ልማር ብዬ አንድ ምእመን ነኝ። ምእመን ሆኖ ቤት እየጠረገ በልጠረጋለሁ። ታማኝ አገልጋይ ሆነ። አንተስ ድንግልና አለኸው አለ። አንተስ ዲቁና ልጽሐል። ኧረ አይገባኝም። ፊት እኮ ጳጳስ አድርገው ሾመውታል። ሲያወግዘው ጊዜ መጣና ይሄን ኃጢአቴን ማስተስር ያለብኝ ብሎ መጥቶ ሎሌ ነገባ። ለአንተስ ዲቁና ይገባሃል አለው። ኧረ አባቴ አይገባኝም። ይገባሃል አይገባኝም። ኋላ ሁለት ጊዜ መሾም ኃጢአት ለሆነ ነገር እንግዲህ አሳጉን ነው ብሎ በነውር ተይዞብኝ ነው እንጂ ዲቁና አሳለኝ ተከልክዬ ነው እንዳትቀድሰ ብዬ ነው እንጂ የሆነ አባት ከልክለው ነው እንጂ ዲቁና አለኝ። በል ዲያቆኑን አገለግል። በዲቁናው እጅግ በጣም ታማኝ ዲያቆኑን አገለገለ። ሲያገለግል ሲኖር አንተ ቅስና ይገባሃል አለው። ኧረ አባቴ አይገባኝም። እንዴ አንተ ይሾማል እንግዲህ የምትለኝ ከሆነ እኔ አወግዝሃለሁ አለው። ድሮስ ምን ብሎ መጣ? እንደዚያ ሲለው ምን አለ? አባቴ በነውር ተይዞብኝ ነው እንጂ ቅስና አለኝ አለ። በል ግባና አገልግል አለው። ሲያገለግል ጵጵስና ልሹምህ አለው። አይገባኝም። ይገባሃል አይገባኝ ሲጣሉ እኔ እኮ አትናቴዎስ ነኝ ያወገዙኝ አትናቴዎስ ነኝ ነው። ፓትርያርኩ እኔ ሳልሆን አንተ ነህ እንዲህ ያለ ስራ የሰራ ብለው በበቅሎ ጭነው እሳቸው እየጎተቱ ገመድ እየጎተቱትን በበቅሎ ወስደው ሀገረ ስብከቱ አስገቡ። በጥቂቱ መታመን በሎሌነቱ ሲታመን ምን አረጉት? ያውቁት። በዲቁናው ሲታመን ምን ሆነ? በቅስናው ሲታመን ምን ሆነ? ጳጳስ ሆነ ማለት ለፕትርክና በቁ። ያላችሁበት የቤት ሰራተኛ ብትሆን፣ ሎሌ ብትሆን፣ ዘበኛ ብትሆን፣ ጽዳት ሰራተኛ ብትሆን ያላችሁበትን ቦታ በታማኝነት ያዙ። ያን ከያዛችሁ እግዚአብሔር ለክብር ያበቃል። እንደውም ሊቃውንት ተረጉሙ ጥቂት መከራ የለመደን ሰው እግዚአብሔር ብዙ መከራ ይጨምርለታል ብለው የተረጉሙ ሊቃውንት አሉ። ማለት ምን ማለት ነው? ጥቂት መከራ እንዲሁ ዝም ብለህ ይሄ ውጋት እየመታ እዚህ ላይ ድስቅ እያደረገ ዳዊት የምትደግም ከሆነ ጦር እየተመታ የምችለው ምን ይሰጣል? ሰማዕትነት። ጥቂት መከራ የማችል ከሆነ ለብዙ መከራ አይሰጥም። ብዙ መከራ ከሌለ ደግሞ ብዙ ጸጋ የለም። ይሄን ነው እግዚአብሔር ሊያስተምረን ይፈልግና ወገኖቼ የሌላችሁን እየተመኛችሁ ዘመናችሁ ከሚያልቅ ባላችሁ ነገር ታምናችሁ ተገኙ። ባለን ነገር ታምነን ለትልቅ ጸጋ እንበቃ ዘንድ የመድኃኔዓለም ቅዱስ ፈቃዱ ይሁንልን። ያስተማረን ቅዱስ እግዚአብሔር ክብር ምስጋና ይግባው። በልጁ በመድኃኒታችን በኢየሱስ ክርስቶስ የናኛትን መንግስተ ሰማያትን እንዲያድለን ቅዱስ ፈቃዱ ይሁን። ለአብ ለወልድ መንፈስ ቅዱስ ክብር ምስጋና ይግባው። ይቆየ